ሰላም ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 2 ኬሚካል ቦንዲንግ ትምህርታችን 2.3 እንጀምራለን። ኮቫለንት ቦንድስ ጋር የተያያዙ ሐሳቦችን የምናነሳበት ሴክሽን ነው። በዛሬው ክፍለ ትምህርታችን ደግሞ 2.3 ላይ ስለምናያቸው ትምህርቶችና እንዲሁም ኦብጀክቲቭ ኦፍ 2.3 እንመለከታለን። ከዛ በተጨማሪ ኮቫለንት ቦንድስ ኤንድ ሞለኪውላር ጂኦሜትሪን እንመለከታለን ማለት ነው። እንደተለመደው አብሬያችሁ የሚቆየው መምህር ቴዎድሮስ ነኝ ከሳቋማ። አሁን ወደ ኮቫለንት ቦንድስ ኤንድ ሞለኪውላር ጂኦሜትሪ እንሄዳለን። በጣም ጥሩ 2.3 objectives at the end of this section you will be able to define covalent bonding። እንግዲህ የ2.3 ኦብጀክቲቮችን ነው እያየን የምንገኘው ማለት ነው። ይህን ትምህርት ተምራችሁ ሲጨርሱ ስለ ኮቫለንት ቦንዲንግ ጥሩ ዕውቀት ይኖራችኋል። ኮቫለንት ቦንዲንግን ዲፋይን ማድረግ ትችላላችሁ ማለት ነው። B. Explain the formation of covalent bonding using examples። ስለዚህ ይህን ትምህርት ተምራችሁ ሲጨርሱ ኮቫለንት ቦንዲንግ ፎርሜሽንን በደንብ ታውቃላችሁ፣ እንዲሁም ኤክስፕሌን ማድረግ ትችላላችሁ ማለት ነው። Draw Lewis structures or electron dot formulas of some covalent molecules። ይህን ትምህርት ተምራችሁ ሲጨርሱ እንግዲህ የተወሰኑ ሞለኪውሎችን ኮቫለንት ሞለኪውሎችን ሉዊስ ስትራክቸር እና ኤሌክትሮን ዶት ፎርሙላቸውን ድሮ ማድረግ ያስችላችኋል ማለት ነው። Illustrate the formation of coordinate covalent bonding using examples። coordinate covalent bonding ምን ማለት እንደሆነና እንዲሁም ደግሞ coordinate covalent bonding formationን እንዴት እንደሚፈጠር በምሳሌ ታሳያላችሁ። Draw resonance structures of some covalent molecules and polyatomic ions። resonance structure የሚባል ነገር አለ። እንግዲህ የተለያዩ ሞለኪውሎችና ፖሊአቶሚክ አዮኖችን resonance structureም ድሮ ማድረግ ያስችላችኋል የክፍለ ትምህርት። Discuss the exceptions to the octet rule in covalent bonding። ልክ ionic bonding ላይ እንዳየነው covalent bondingም ላይ exceptions to the octet ruleዎች አሉ። እነዚህን exceptionዎች ዲስከስ ታደርጋላችሁ። Distinguish between polar and non-polar covalent molecules። ከዚህ በፊት እንዳየነው properties of ionic compounds ስናይ በተወሰነ መልኩ ፖላር እና ነን ፖላርን ተመልክተናል። ኮቫለንት ላይ በደንብ እንደምናይ ነግሬያችሁ ነበር። ስለዚህ ፖላር እና ነን ፖላር ኮቫለንት ሞለኪውሎችን ትለያላችሁ። እንዴት መለየት እንደምትችሉ በደንብ ታያላችሁ ማለት ነው። Describe the properties of covalent molecules። እንደ አዮኒክ ኮምፓውንዶች ሁሉ የኮቫለንት ሞለኪውሎችን የኮቫለንት ኮምፓውንዶችን ፕሮፐርቲም ዲስክራይብ ማድረግ ትችላላችሁ። Carry out an activity to investigate the effects of heat, electricity and some solvents on covalent compounds naphthalene, graphite, iodine and ethanol። ልክ የአዮኒክ ኮምፓውንድን ፕሮፐርቲ እንዳየነው በዚህ ክፍለ ትምህርትም ኤክስፐሪመንቶች ይኖራሉ። እዚህ ላይ ባንሰራቸውም እናንተ ደግሞ በክፍል ትሰራላችሁ። እኛ ግን ቲዮሬቲካሊ የሂትን ኢፌክት በኮቫለንት ኮምፓውንድ ላይ ኮቫለንት ኮምፓውንዶች ሃይ ሜልቲንግ ነው ሃይ ቦይሊንግ ፖይንት ነው ያላቸው፣ ሶሊብል ናቸው አይደሉም፣ በምን አይነት ሶልቨንት ውስጥ ሶሊብል ናቸው፣ በምን አይነት ሶልቨንት ውስጥ ደግሞ ሶሊብል አይደሉም፣ እንዲሁም ደግሞ ኤሌክትሪሲቲን ያስተላልፋሉ አያስተላልፉም የሚሉትን እነዚህን ፖይንቶች ትመለከታላችሁ ማለት ነው። Describe the valence shell electron pair repulsion theory vesper ሞዴልን ወይም ደግሞ valence shell electron pair repulsion theory-ን በደንብ ኢን ዲቴል ዲስክራይብ ማድረግ ያስችላችኋል። ይህ ትምህርት ይህንን ቲዮሪ ተጠቅማችሁ የተለያዩ ሞለኪውሎችን ጂኦሜትሪ መስራት ትችላላችሁ ማለት ነው። Distinguish between the bonding pairs and non-bonding pairs of electrons። ቦንዲንግ እና non-bonding pairs of ኤሌክትሮኖችን መለየት ትችላላችሁ። Describe how electron pair arrangements and shapes of molecules can be predicted from the number of electron pairs። ከዚህ ባሻገር እንግዲህ ኤሌክትሮን ፔር አሬንጅመንት ኦፍ ሞለኪውሎችን እንዲሁም ደግሞ ሼፕ ኦፍ ሞለኪውሎችን ፕሪዲክት ማድረግ ያስችላችኋል ይህ ክፍለ ትምህርት 2.3 ማለት ነው። Explain why double bonds and lone pairs cause deviations from ideal bond angle። እንግዲህ ቦንድ አንግል የምንለው በአንድና በሌላኛው በአንደኛውና በሌላኛው ኮቫለንት ቦንዶች መካከል ያለውን ቦንድ ነው። ስለዚህ ይህንን ነው አይዲያል ቦንድ አንግል የምንለው ማለት ነው። ደብል ቦንድ እና ሎን ፔር ዱ ቱ ዴር ሪፐልሲቭ ኢፌክት አይዲያል ቦንድ አንግል ላይ ተጽዕኖ አላቸው ማለት ነው። ያንን ኤክስፕሌን ማድረግ ትችላላችሁ ይህን ትምህርት ከተማራችሁ በኋላ። Explain the term dipole moment with the help of a diagram። dipole moment ምን ማለት እንደሆነ መግለጽ ያስችላችኋል ይሄ ትምህርት።
ዲስክራይብ ዘ ሪሌሽንሺፕ ቢትዊን ዳይፖል ሞመንት ኤንድ ሞለኪውላር ጂኦሜትሪ። ከዚህ ባሻገር በዳይፖል ሞመንትና በሞለኪውል ጂኦሜትሪ መካከል ያለውን ዝምድና መግለጽ ትችላላችሁ። Describe how bond polarities and molecular shapes combine to give molecular polarity. ከዚህ በተጨማሪ እንግዲህ ስለ ፖላሪቲ በደንብ ትመለከታላችሁ። እንዲሁም ቦንድ ፖላሪቲና ሞለኪውላር ሼፕን በማቀናጀት አንድ ሞለኪውል ፖላር ነው ፖላር አይደለም የሚለውን ዲስክራይብ ማድረግ ትችላላችሁ ማለት ነው። Predict the geometrical shapes of some simple molecules on the basis of hybridization and the nature of electron pair. ከዚህ ባሻገር የተወሰኑ ሲምፕል ሞለኪውሎችን ጂኦሜትሪክ ሼፕ ፕሪዲክት ማድረግ ትችላላችሁ። ሃይብሪዳይዜሽን እና ኤሌክትሮን ፔር ኔቸራቸውን በማጥናት በመመልከት ጂኦሜትሪክ ሼፓቸውን ፕሪዲክት ማድረግ ትችላላችሁ ማለት ነው። Construct models to represent the shapes of some simple molecules. እንግዲህ ርዕሳችን ኮቫለንት ቦንዲንግ ኤንድ ሞለኪውላር ጂኦሜትሪ ነው። ስለዚህ የአንዳንድ ሞለኪውሎችን ሼፓቸውን ኮንስትራክት ማድረግ ወይም ደግሞ በሞዴሎች ማሳየት ትችላላችሁ። ዲፋይን ኢንተርሞለኪውላር ፎርስ። እንግዲህ ሌላኛው የዚህ ትምህርት ዓላማ ወይም ይህን ትምህርት ከተማራችሁ በኋላ ኢንተርሞለኪውላር ፎርስን ዲፋይን ማድረግ መግለጽ ያስችላችኋል ማለት ነው። ኔም ዘ ዲፍረንት ታይፕስ ኦፍ ኢንተርሞለኪውላር ፎርስስ። የተለያዩ አይነት ኢንተርሞለኪውላር ፎርሶች አሉ። እነሱን ኔም ማድረግ ያስችላችኋል። በተጨማሪም በተለያዩ ሞለኪውሎች መካከል ላይ ያለውን ኢንተርሞለኪውላር ፎርስ መለየት ትችላላችሁ ይህን ትምህርት ከተማራችሁ በኋላ። ኤክስፕሌን ዳይፖል ዳይፖል ኢንተራክሽን። ዳይፖል ኢንተራክሽን ምን ማለት እንደሆነ መግለጽ ትችላላችሁ። ጊቭ ኤግዛምፕል ኦፍ ዳይፖል ኢንተራክሽንስ። ከዚህ ባሻገር ምሳሌ መጥቀስ ያስችላችኋል። ዳይፖል ኢንተራክሽን ምን ማለት ነው የሚለውን ካያችሁ በኋላ ዳይፖል ኢንተራክሽን ያለባቸውን ኮቫለንት ኮምፓውንዶች እንደ ምሳሌ መጥቀስ ትችላላችሁ። ዲፋይን ሃይድሮጅን ቦንዲንግን መግለጽ ትችላላችሁ። Explain the effect of hydrogen bonds on the properties of substances. ከዚህ በተጨማሪ የሃይድሮጅን ቦንዲንግን ኢፌክት ወይም ደግሞ በተለያዩ ሰብስታንሶች ፕሮፐርቲ ላይ ያለውን ተጽዕኖ መግለጽ ያስችላችኋል ይህ ትምህርት። Give reasons why hydrogen bonding is stronger than ordinary dipole interaction. እንግዲህ እነዚህ ሁሉ ኢንተርሞለኪውላር ፎርሶች ናቸው። ስለዚህ ከነዚህ ኢንተርሞለኪውላር ፎርስ ሃይድሮጅን ቦንዲንግ ለምሳሌ ከዳይፖል ኢንተራክሽን ስትሮንገር ነው። ስትሮንገር የሆነበትን ምክንያቶች መጥቀስ ያስችላችኋል ይህ ትምህርት። ኤክስፕሌን ዲስፐርሽን ኦር ለንደን ፎርስስ። ለንደን ወይም ደግሞ ዲስፐርሽን ፎርስን መግለጽ ያስችላችኋል ይህ ክፍለ ትምህርት። ጊቭ ኤግዛምፕልስ ኦፍ ዲስፐርሽን ፎርስ። መግለጽ ብቻ አይደለም የምሳሌዎችን ዲስፐርሽን ፎርስ ያለባቸውን ሞለኪውሎች ምሳሌ መጥቀስ ትችላላችሁ። ፕሪዲክት ዘ ስትሬንግዝ ኦፍ ኢንተርሞለኪውላር ፎርስስ ኦፍ ኤ ጊቨን ፔር ኦፍ ሞለኪውልስ። ከዚህ ባሻገር የሞለኪውሎችን ኢንተርሞለኪውላር ፎርስ ስትሬንግዝን ፕሪዲክት ማድረግ ያስችላችኋል። በጣም ጥሩ። አሁን ፎርሜሽን ኦፍ ኮቫለንት ቦንዲንግን እንመለከታለን። እንግዲህ እስካሁን ያየነው የሴክሽን 2.3 ኦብጀክቲቮች ነው። በጣም ብዙ ነገሮችን ነው ያየነው በኦብጀክቲቭ ውስጥ። እነዛም በሙሉ በዚህ ሰብሴክሽን ውስጥ ወይም በዚህ ሰብ ዩኒት ውስጥ እንመለከታለን ማለት ነው። አሁን ፎርሜሽን ኦፍ ኮቫለንት ቦንዲንግን እንመለከታለን። Activity 2.9 discuss the following issues in groups then present your ideas to the whole class. Activity 2.9 የሚለን እንግዲህ ቀጥሎ ባሉት ኢሹዎች ላይ ዲስከስ በግሩፕ እንድታረጉና እንድትመልሱ ነው። አንደኛው can two non-metal atoms combine together how? ይሄን ጥያቄ የምታስታውሱ ከሆነ በሜታል ተጠይቀናል። can two metals combine together መልሳችን ምን ነበረ? ኖ። ምክንያቱም ሾርቴጅ ኦፍ ኤሌክትሮን ስላላቸው ማለት ነው። ነን ሜታሎች ጋር ስንመጣ ነን ሜታል ኤሌክትሮን መስጠት ሳይሆን ኤሌክትሮንን መቀበል ነው የሚፈልጉት። ምክንያቱም ኦክቴትን ለማሟላት ጥቂት ነምበር ኦፍ ኤሌክትሮንስ ስለሚያስፈልጋቸው ማለት ነው። ስለዚህ ሁለት ነን ሜታሎች ኮምባይን ያረጋሉ ወይ? አዎ ያረጋሉ። እዚህ ጋር እንደምሳሌ ሁለት ሃይድሮጅኖችን ማንሳት እንችላለን። ሁለት ክሎሪኖችን መውሰድ እንችላለን። ካርቦን ዳይኦክሳይድስ ላይ ካርበንና ኦክሲጅንን መውሰድ እንችላለን። ያረጋሉ። እንዴት ለሚለው ጥያቄ መልሳችን ምንድነው? ባይ ሼሪንግ ኤሌክትሮን። ስለዚህ ያላቸውን ኤሌክትሮን በጋራ በመጠቀም ባይ ሼሪንግ ኤሌክትሮንስ። ስለዚህ ነን ሜታሎች ኮምባይን ያደርጉና ኬሚካል ቦንድ ይፈጥራሉ ማለት ነው።
Question number 2. Why doesn't a hydrogen atom lose an electron and form an ionic bond? ለምንድነው ሃይድሮጅን አተም ኤሌክትሮንን ሉዝ አድርጎ አዮኒክ ቦንድ የማይፈጥረው ነው የሚለን ጥያቄ ቁጥር 2። ስለዚህ በዚህ ጉዳይ ላይ ተወያዩበት። ስለዚህ ሃይድሮጅንን በምንመለከትበት ጊዜ ኤሌክትሮን ኔጋቲቪቲው ኢንተርሚዲየት ነው። ኢንተርሚዲየት ስለሆነ በቀላሉ ኤሌክትሮንን ሉዝ አያረግም ማለት ነው። ኢንተርሚዲየት ስለሆነ እሱም ኤሌክትሮንን አትራክት አድርጎ ይይዛል። በዚህ ምክንያት በቀላሉ አዮኒክ ቦንድ አይፈጥርም፣ ኤሌክትሮንን ሉዝ አድርጎ ማለት ነው። Question number 3. Give one main difference between ionic and covalent bonds. ርዕሳችን ምንድነው? ኬሚካል ቦንዲንግ ኤንድ ሞለኪውላር ጂኦሜትሪ። ስለዚህ እስቲ አንድ ዲፍረንስ ተናገሩ በአዮኒክ እና በኮቫለንት ቦንድ መካከል ነው የሚለን ጥያቄ ቁጥር 3 ማለት ነው። ስለ አዮኒክ ቦንድ ከዚህ በፊት ተመልክተናል። በሴክሽን 2.2 ላይ አዮኒክ ቦንድ የሚፈጠረው ባይ ትራንስፈር ኦፍ ኤሌክትሮን እንደሆነ አይተናል ማለት ነው። ኮቫለንት ቦንዲንግ ጋር ስንመጣ ደግሞ በ9ኛ ክፍል ትምህርታችሁ ላይ ኮቫለንት ቦንድ የሚፈጠረው ባይ ሼሪንግ ኦፍ ኤሌክትሮንስ እንደሆነ ታስታውሳላችሁ። ስለዚህ ይሄ አንደኛው ልዩነት ነው ማለት ነው። ስለዚህ አዮኒክ ቦንዲንግ የሚፈጠረው ኤሌክትሮን ከሜታል ነን ወደ ነን ሜታል ትራንስፈር አድርጎ በሚፈጠሩት አዮኖች መካከል በሚኖረው ኤሌክትሮስታቲክ አትራክሽን ፎርስ ነው። ዌራስ ኮቫለንት ቦንድ ጋር ስንመጣ ደግሞ በሼሪንግ ኤሌክትሮንስ የሚፈጠር ሆኖ ሼርድ በሆኑ ኤሌክትሮኖችና በኒውክላይ ኦፍ ዘ ቱ አተምስ መካከል ባለው ኤሌክትሮስታቲክ አትራክቲቭ ፎርስ የሚፈጠር ነው ማለት ነው። እነዚህ ጥቂቶቹ ልዩነቶች ናቸው የአዮኒክና የኮቫለንት ቦንድ ማለት ነው። Question number 4. Explain the formation of polar covalent and coordinate covalent bonds. አራተኛው ጥያቄ የሚላችሁ ፖላር ኮቫለንት እና ኮኦርዲኔት ኮቫለንት ቦንድ ፎርሜሽንን ኤክስፕሌን እንድታረጉ ነው ማለት ነው። በቀጣይ በትምህርታችን ላይ በደንብ እናየዋለን። ነገር ግን እንደ መንደርደሪያ እንዲሆን ነው እነዚህ ነገሮች የተነሱት ማለት ነው። ስለዚህ ፖላር ኮቫለንት የሚፈጠረው እንግዲህ ኤሌክትሮን አኒኳሊ ሼር ሲያረጉ፣ ኮቫለንት ቦንድ የሚፈጠረው በሼሪንግ ኦፍ ኤሌክትሮንስ ነው ተባብለናል። ስለዚህ ኤሌክትሮን ዴንሲቲ ኢኳል ሳይሆን ሲቀር ወይም ደግሞ የኤሌክትሮን ዴንሲቲ የኤሌክትሮን መጠን ወደ አንቱ ሲያመዝን then ፖላር ኮቫለንት ይፈጠራል እንላለን ማለት ነው። ኮኦርዲኔት ኮቫለንት ቦንድ ጋር ስንመጣ ደግሞ አንደኛው አተም ብቻ ለሼሪንግ ፐርፐስ የሚያገለግሉትን ኤሌክትሮኖች ኮንትሪቢዩት ሲያደርግ የሚፈጠር ነው። ለምሳሌ እዚህ ጋር እንደምንመለከተው አሞኒያ አለ፣ እዚህ ጋር ደግሞ አሞኒየም አለ። ስለዚህ እዚህ ጋር አሞኒያ ላይ ሁለት ኤሌክትሮንስ ወይ ዋን ፔር ኦፍ ኤሌክትሮንስ እንመለከታለን። ስለዚህ እነዚህ ፔር ኦፍ ኤሌክትሮኖች እዚህ ጋር ለቦንዲንግ ኮንትሪቢዩት ሆነው በናይትሮጅን ከሌላ ሃይድሮጅን አየን ጋር ቦንድ ሲፈጥር ኮኦርዲኔት ኮቫለንት ቦንድ ፈጠረ እንላለን ማለት ነው። ስለዚህ በአጭሩ ፖላር ኮቫለንት ቦንድ የሚፈጠረው when there is unequal sharing of electrons ሲኖር ነው። እንዲሁም ደግሞ ኮኦርዲኔት ኮቫለንት ቦንድ የሚፈጠረው ቦንዲንግ ኤሌክትሮን አንደኛው አተም ብቻ ለሼሪንግ የሚያገለግሉ ኤሌክትሮኖችን ኮንትሪቢዩት አድርገው ቦንድ ሲፈጥሩ ነው ማለት ነው። Consider the formation of a hydrogen molecule. When two isolated hydrogen atoms come close together, electrostatic interactions begin to develop between them. እስቲ ሃይድሮጅን ሞለኪውል እያየን ያለነው ኮቫለንት ቦንድ ፎርሜሽን ነው። አክቲቪቲውን ጨርሰናል። ሃይድሮጅን ሞለኪውል እንዴት እንደሚፈጠር እንመልከት። እዚህ ጋር እንግዲህ እንደምናየው ሁለት ሃይድሮጅን አተሞች እየተቀራረቡ ሲመጡ በመካከላቸው ኤሌክትሮስታቲክ ኢንተራክሽን ዴቨሎፕ እየሆነ ይመጣል። The two positively charged nuclei repel each other and the two negatively charged electrons repel each other. But each nucleus attracts both electrons and each electron is attracted to both nuclei. እንግዲህ እዚህ ጋር እንደምንመለከተው እዚህ ጋር ይህ ሃይድሮጅን እና ይሄኛው ሃይድሮጅን እየተቀራረቡ ሲመጡ በመካከላቸው የሚኖሩ ፎርሶች አሉ። አንደኛው በቱ ፖዚቲቭሊ ቻርጅድ ኒውክሊዮች መካከል ያለው ሪፐልሽን ፎርስ ነው ማለት ነው። ስለዚህ በሃይድሮጅን ኒውክሊየስ እና በዚህኛው ሃይድሮጅን ኒውክሊየስ በሁለቱ ሃይድሮጅን ኒውክሊዮች መካከል ፖዚቲቭሊ ቻርጅ ስለሆኑ ሪፐልሽን ፎርስ ይኖራል ማለት ነው። ሪፔል ይደራረጋሉ። እንዲሁም ደግሞ ሁለቱ ኔጌቲቭሊ ቻርጅድ ኤሌክትሮኖች በዚህኛው ሃይድሮጅን ላይ ያለችዋ አንድ ኤሌክትሮንና በዚህኛው ሃይድሮጅን ላይ ያለችዋ ኤሌክትሮንም ላይክ ቻርጅድ ስለሆኑ ቻርጃቸው አንድ አይነት ስለሆኑ ሪፔል ይደራረጋሉ። ከዚህ ባሻገር ግን በኤሌክትሮኖቹና በኒውክሊየሱ መካከል ደግሞ
እየተቀራረቡ ሲመጡ በዚህኛው ኤሌክትሮንና በዚህኛው ሃይድሮጅን ኒውክለስ መካከል እንዲሁም ደግሞ በዚህኛው ኤሌክትሮንና በዚህኛው ሃይድሮጅን ኒውክለስ መካከል አትራክሽን ፎርስ ዴቨሎፕ ይሆናል ወይም ደግሞ የአትራክሽን ፎርስ እንዲሳሳቡ ያደርጋቸዋል ማለት ነው። ስለዚህ እያንዳንዱ ኒውክ ኤሌክትሮን እዚህ ጋር የምናያቸው ኤሌክትሮኖች በሁለቱም ኒውክላዮች ምን ይሆናሉ ማለት ነው? አትራክት ይደረጋሉ። ኦፖዚቲቭ ቻርጅ ስለሆኑ አትራክት ይደረጋሉ። If the attractive forces are stronger than the repulsive forces, a covalent bond is formed, with the two atoms held together and the two shared electrons occupying the region between the nuclei. በጣም ጥሩ ተማሪዎች፣ እንግዲህ ቅድም የተለያዩ አይነት ፎርሶችን ተመልክተናል። ስለዚህ ያ አትራክቲቭ ፎርሱ ስትሮንገር ከሆነ አትራክቲቭ ፎርስ ያልነው የትኛውን ነው? በኤሌክትሮንና በምኖች መካከል ያለው ነው። በሁለቱ ኤሌክትሮኖችና በኒውክሊያዎቹ መካከል ያለው አትራክቲቭ ፎርስ ከሪፐልሲቭ ፎርሱ ይልቅ ሪፐልሲቭ ፎርስ እንግዲህ ሁለት ሪፐልሲቭ ፎርስ አለ ብለናል። በሁለቱ ሃይድሮጅን ኤሌክትሮኖች መካከል ያለ ሪፐልሲቭ ፎርስ እና በሁለቱ ሃይድሮጅን ኒውክሊየሶች መካከል ያለ ሪፐልሲቭ ፎርስ ነው። ስለዚህ አትራክቲቭ ፎርስ ኦፍ አትራክሽኑ ስትሮንገር ከሆነ ኮቫለንት ቦንድ ይፈጠራል ማለት ነው። ኤሌክትሮኖችንም ሼር አድርገው ይጠቀማሉ ማለት ነው። ስለዚህ በዚህ መልክ ኮቫለንት ቦንድ ፎርም ይሆናል ማለት ነው። ስለዚህ ኮቫለንት ቦንድ እንዲፈጠር በእያንዳንዱ አተም ኤሌክትሮንና በኒውክሊየሶች መካከል ያለው አትራክሽን ስትሮንግ መሆን አለበት፣ ከሪፐልሲቭ ፎርሱ መብለጥ አለበት ማለት ነው። ጥሩ ተማሪዎች፣ በፊገር 2.4 እስካሁን ያየናቸውን የሃይድሮጅን ቦንድ ፎርሜሽኖች ጠቅለል አድርገን እዚህ ጋር እንመለከታለን ማለት ነው። ስለዚህ ይህ ዲያግራም አትራክቲቭ እና ሪፐልሲቭ ፎርሶችን ያሳየናል። እያየን ያለነው ኮቫለንት ቦንድ ፎርሜሽንን ነው። በምን? በሃይድሮጅን ሞለኪውል ወይም በሃይድሮጅን ቦንድ ፎርሜሽን ላይ ማለት ነው። ስለዚህ እዚህ ጋር በምንመለከትበት ጊዜ በዚህኛው ሃይድሮጅን ኒውክለስ እና በዚህኛው ሃይድሮጅን ኒውክለስ መካከል ሪፐልሲቭ ፎርስ ይኖራል፣ የመገፋፋት ፎርስ ማለት ነው። ምክንያቱም ላይክ ቻርጅድ ስለሆኑ ፖዚቲቭሊ ቻርጅድ ስለሆኑ ማለት ነው። እዚህ ጋር ይህ የሚያሳየን ኤሌክትሮን ክላውድ ነው። ስለዚህ ኤሌክትሮን አለች እዚህ ጋር እንደዛው ኤሌክትሮን ክላውድ አለ። በዚህኛው ኒውክለስና በዚህኛው ኤሌክትሮን ወይም ደግሞ በዚህኛው ኒውክለስና በዚህኛው ኤሌክትሮን መካከል ምን አለ? አትራክሽን ፎርስ አለ። ስለዚህ አትራክቲቭ ፎርሱ ደግሞ ሁለቱ ኒውክለሶች እንዲሳሳቡ ምክንያት ይሆናል ማለት ነው። ስለዚህ ይሄ ኒውክለስ ኤሌክትሮን ላይ አፕላይ የሚያደርገው አትራክቲቭ ፎርስ ከሪፐልሲቭ ፎርሱ ከበለጠ ኮቫለንት ቦንድ ይፈጠራል ማለት ነው። The magnitude of the various attractive and repulsive forces between nuclei and electrons in a covalent bond depend on how close together the atoms are. እንግዲህ እስካሁን ያየናቸው የተለያዩ አይነት አትራክቲቭ እና ሪፐልሲቭ ፎርሶች በኒውክለስና በኤሌክትሮን መካከል ያሉት በኮቫለንት ቦንድ ላይ ማለት ነው በማን ዲፔንድ ያደርጋሉ? በአተሞቹ ርቀት ላይ ዲፔንድ ያደርጋሉ። ስለዚህ በአተሞቹ በሚገኙበት ርቀት ዲስታንስ ላይ ዲፔንድ ያደርጋሉ። What happens if the hydrogen atoms are too far apart? What if the hydrogen atoms are too close together? እስቲ አሁን ቅድም እዛ ጋር የተናገርነውን ነገር በርቀቱ ይወሰናል ያልነውን እዚህ ጋር እንመልከት። ለምሳሌ ሁለቱ ሃይድሮጅኖች በጣም ተራርቀው የሚገኙ ከሆነ አትራክቲቭ ፎርስ በመካከላቸው አይኖርም። ስለዚህ ቦንድ ፎርም አያረጉም ማለት ነው። ተቀራርበው የሚገኙ ከሆነ there is optimal distance የምንለው አለ። ሁለቱ ሃይድሮጅን አተሞች ማክሲመም ሊቀራረቡበት የሚችሉበት ዲስታንስ ማለት ነው። ወይም ደግሞ ፖቴንሻል ኢነርጂያቸው ሎው ወይም ሎስት የሚሆንበት ማለት ነው። ያን ነው ኦፕቲማል ዲስታንስ የምንለው። ከዛ በላይ መቀራረብ አይችሉም፣ ምክንያቱም ኒውክለሱን ስለሚገፋፉ ማለት ነው። There is an optimum distance between nuclei called bond length. ይህንን አሁን ያልኳችሁን ኦፕቲመም ዲስታንስ ምን እንለዋለን? ቦንድ ሌንግዝ እንለዋለን። where net attractive forces are maximized and the hydrogen molecule is most stable. ስለዚህ ሁለቱ ሃይድሮጅን አተሞች ተቀራርበው ማክሲመም ኦፕቲመም ዲስታንስ የሚሆኑበት ርቀት ወይም ደግሞ ፖቴንሻል ኢነርጂያቸው ሎው የሚሆንበት ሞስት ስቴብል ርቀታቸው ምን ይባላል? ቦንድ ሌንግዝ እንለዋለን ማለት ነው። ቦንድ ሌንግዝ። ከዛ በኋላ መቀራረብ አይችሉም። ከተቀራረቡ የበለጠ መገፋፋት ይኖራል ማለት ነው። ስቴብል አይሆኑም ማለት ነው። In the hydrogen molecule the bond length is 74 picometer. በሃይድሮጅን ሞለኪውል ጊዜ እንግዲህ የሃይድሮጅን ሞለኪውል ቦንድ ሌንግዝ ወይም ደግሞ ማክሲመም ኦፕቲማል ዲስታንስ ሁለቱ ሃይድሮጅኖች ኮቫለንት ቦንድ በሚፈጥሩበት ጊዜ
ኦፕቲመም ዲስታንስ በመካከላቸው በሚኖርበት ስቴቢሊቲን አቴን በሚያደርጉበት ዲስታንስ ቦንድ ሌንግዝ ይባላል። ስንት ላይ ነው? 74 ፒኮ ሜትር። ስለዚህ በሁለቱ ኒውክሊየሶች መካከል የሚኖረው ዲስታንስ 74 ፒኮ ሜትር ይሆናል ማለት ነው። On a graph of energy versus internuclear distance, the bond length is hydrogen distance in the minimum energy. ቀጥሎ በግራፍ እንመለከተዋለን። ቦንድ ሌንግዝ ስንል እንግዲህ ለምሳሌ ለሃይድሮጅን አንስተን ስናይ ቦንድ ሌንግዝ ማለታችን በሃይድሮጅንና በሃይድሮጅን መካከል ያለውን ርቀት፣ የትኛውን ርቀት? ሚኒመም ኢነርጂ ሌቭል ላይ የሚደርሱበትን ርቀት። ሁለቱ ሃይድሮጅኖች ተቀራርበው ኢነርጂያቸው በመካከላቸው የሚኖረው ፖቴንሻል ኢነርጂ ሚኒመም የሚሆንበት ርቀትን ምን እንለዋለን? ቦንድ ሌንግዝ እንለዋለን። እስቲ እስካሁን ያየነውን በግራፍ እንመልከት። this is the most stable arrangement ነው የሚለን ፊገር 2.5 እንግዲህ ኮቫለንት ቦንድ ፎርሜሽንን ነው የሚያሳየን በሃይድሮጅን ሞለኪውል ጊዜ። እዚህ ጋር እንደምንመለከተው ሁለት ሃይድሮጅኖች በጣም ተቀራርበው የሚገኙ ከሆነ ፖቴንሻል ኢነርጂያቸው እዚህ ጋር እንደምናየው ከፍተኛ ነው። ስለዚህ አንስቴብል ናቸው ማለት ነው። እዚህ ጋር ስንመጣ ይህ ነው እንግዲህ ቦንድ ሌንግዝ የምንለው። እዚህ ጋር እንደምንመለከተው በሁለቱ ሃይድሮጅኖች ወይም ሁለቱ ሃይድሮጅኖች ፖቴንሻል ኢነርጂ ሎ የሚሆንበት ነው። ይህ ነው ቦንድ ሌንግዝ። ይህንን ነው የሚመርጡት ፕሪፈር የሚያደርጉት ማለት ነው። ስለዚህ if the atoms are too close strong repulsion happen ያደርጋል። በሁለቱ ኒውክሊየሶች መካከል ከፍተኛ የሆነ መገፋፋት ይኖራል። ስለዚህ ሞለኪውሉ ስቴብል አይደለም ማለት ነው። when the atoms are optimally separated ኢነርጂስ አት ሚኒመም ሁለቱ ሃይድሮጅን አተሞች ግን ኦፕቲማሊ ሴፓሬት ሲያደርጉ ምን ይሆናል ማለት ነው? ኢነርጂያቸው ሚኒመም ይሆናል። በጣም ስቴብል ስቴታቸው ነው ማለት ነው። ይህን ነው ፕሪፈር የሚያደርጉት፣ በዚህ ላይ ነው መቆየት የሚፈልጉት ማለት ነው። ያንን ነው ቦንድ ሌንግዝ የምንለው። ሁለቱ ሃይድሮጅኖች ደግሞ በጣም ተራርቀው የሚገኙ ከሆነ attractions are weak and no bonding occur በመካከላቸው የሚኖረው አትራክሽን በጣም ደካማ ነው፣ ቦንድም አይፈጠርም ማለት ነው። ስለዚህ በዚህ መልክ የኮቫለንት ቦንድ ፎርሜሽንን በሃይድሮጅን መመልከት እንችላለን ማለት ነው። Therefore, a covalent bond is formed when a pair of electrons is shared between two atoms. ስለዚህ ኮቫለንት ቦንድ የሚፈጠረው እንዴት ነው ማለት ነው? በሁለት አተሞች መካከል ኤሌክትሮን ሼር ሲያደርጉ፣ ኤሌክትሮን በጋራ ሲጠቀሙ፣ ኤሌክትሮን አዋተው ሁለቱም ሲጠቀሙ ማለት ነው። Formation of a bond always results in a greater electron density between the nuclei. ስለዚህ ፎርሜሽን ኦፍ ኮቫለንት ቦንድ ወይም ኮቫለንት ቦንድ ምን ሪዛልት አለው ማለት ነው? በሁለቱ ኒውክሊዮች ወይም በሁለቱ አተሞች መካከል በሁለቱ አተሞች ኒውክሊይ መካከል ግሬተር የሆነ ኤሌክትሮን ዴንሲቲ እንዲኖር ያረጋል ማለት ነው። እዚህ ጋር እንደምንመለከተው በሃይድሮጅን እና በናይትሮጅን ኒውክሊዮች መካከል ሼርድ የሆኑት ኤሌክትሮኖች ዴንሲቲያቸው እዚህ ላይ ነው የሚያርፈው ማለት ነው። እዚህ ጋር እንደምንመለከተው ስለዚህ ቢቲም ዘ ኒውክሊይ ሃይ ኤሌክትሮን ዴንሲቲ እንዲኖር ያረጋል ኮቫለንት ቦንድ ፎርሜሽን ማለት ነው። Some examples of covalent molecules are HCl, hydrogen sulfide። እዚህ ጋር እንግዲህ በጣም ብዙ ኮቫለንት ሞለኪውል ምሳሌዎች ተጠቅሰዋል። እዚህ ጋር ሁሉንም እንደምንመለከተው እንግዲህ በነን ሜታል እና በነን ሜታል መካከል ያሉ ናቸው። ስለዚህ ሁሉም ጋር ሼሪንግ ኦፍ ኤሌክትሮንስ አለ ማለት ነው። Generally, substances that contain covalent bonds are called molecules. ስለዚህ በአጠቃላይ እንግዲህ ኮቫለንት ቦንድን የያዙ ሰብስታንሶችን ምን ብለን እንጠራቸዋለን? ሞለኪውል እንላቸዋለን። ሃይድሮጅን ሰልፋይድ ሞለኪውል፣ ናይትሮጅን ሞለኪውል፣ ቦሮን ትራይክሎራይድ ሞለኪውል፣ ወተር ሞለኪውል፣ አሞኒያ ሞለኪውል እያለን እንጠራቸዋለን ማለት ነው። እዚህ ጋር እንደምንመለከተው በሙሉ የተፈጠሩት በሁለት ነን ሜታል ሆኖ በሼሪንግ ኦፍ ኤሌክትሮንስን ተካፍሎ በመጠቀም ላይ የተመሰረተ ወዳጅነት የተፈጠሩ ሞለኪውሎች ናቸው ማለት ነው። ሪፕሬዘንቴሽን ኦፍ ኮቫለንት ቦንድስ ድሮዊንግ ሉዊስ ስትራክቸር። ቀጥሎ ደግሞ ኮቫለንት ቦንድስን እንዴት ሪፕሬዘንት ማድረግ እንደምንችል በሉዊስ ስትራክቸር እንመለከታለን ማለት ነው። ሉዊስ ስትራክቸር እንግዲህ ኤሌክትሮንን ስርጭት በኮቫለንት ቦንድ ላይ ነው እዚህ ጋር የሚያሳየን። ስለ ኮቫለንት ቦንድ ጊልበርት ኤን ሉዊስ ብዙ ኤክስፕላኔሽን የሰጠነው ስለ ኮቫለንት ቦንድ ፎርሜሽን ማለት ነው። the representation of covalent bonding through Lewis symbols and shared electron pair is called Lewis structure። ስለዚህ ሉዊስ ስትራክቸር የምንለው እንግዲህ ኮቫለንት ቦንዲንግ ሲምቦል እና ሼርድ ኤሌክትሮን ፔርን በመጠቀም የማሳየቱን የሚያሳየውን ስትራክቸር ነው ሉዊስ ስትራክቸር የምንለው። እዚህ ጋር እንደምንመለከተው ለምሳሌ
ካርበን ቴትራክሎራይድ ሞለኪውል ነው። እዚህ ጋር ቦንድ ፔሮችን እዚህ ጋር በምትመለከቱት አይነት እንዲሁም እዚህ ምን ይዟል? ይሄ ሲምቦሎቹን ይዟል። ካርበን ቴትራክሎራይድ ነው ያለው። ስለዚህ ካርበን ሴንትራል አተም ነው። 4 ክሎሪኖች በዙሪያው አሉት። እንዲሁም ደግሞ በዙሪያቸው ፔር ኦፍ ኤሌክትሮኖች ተቀምጠው እዚህ ጋር እናገኛለን ማለት ነው። ይህ ሉዊስ ስትራክቸር ይባላል። The Lewis structure for a hydrogen molecule formed from hydrogen atoms is እዚህ ጋር እስቲ የሉዊስ ስትራክቸርን ለሃይድሮጅን ሞለኪል ፎርሜሽን እንመልከት። እዚህ ጋር እንደምንመለከተው እንግዲህ ሉዊስ ሲምቦል ነው። ይሄ ለሃይድሮጅን አውተር ሞስ ሼሉ አንድ ነው። ያቺን አንድ በዶት እዚህ ጋር ሪፕሬዘንት አድርገናል። እዚህ ጋር በተመሳሳይ መልኩ በዶት ሪፕሬዘንት አድርገናል። ስለዚህ ይህ 2 ሃይድሮጅን አተሞች ናቸው። እነዚህ 2 ሃይድሮጅን አተሞች ሲቀራረቡና ሃይድሮጅን ሞለኪል ሲፈጥሩ እንደዚህ አይነት ስትራክቸር ይኖራቸዋል ማለት ነው። ስለዚህ ይህ የሃይድሮጅን ሉዊስ ስትራክቸር ነው ማለት ነው። እዚህ ጋር እንደምንመለከተው ፔርድ እዚህ ጋር ኤሌክትሮኖች አሉ በሁለት ዶት የተመለከቱ እነዚህ ኤሌክትሮን ፔር ቦንድን ያሳየናል ማለት ነው። By sharing 2 electrons in a covalent bond, each hydrogen effectively has 1 electron pair and the stable 1s2 electron configuration of helium. ስለዚህ እዚህ ጋር እንግዲህ ኤሌክትሮን ሼር አድርገው ምን ፈጠሩ ካላችሁ ለምንስ ሼሪንግ አስፈለጋቸው? እንዴት ሼሪንግ ስቴብል ያረጋቸዋል ብላችሁ ካላችሁ እዚህ ጋር ሃይድሮጅን እንደ ምሳሌ አድርገን ስናነሳ this hydrogen shares an electron pair ቅድም እንዳልነው እያንዳንዱ ሃይድሮጅን አንዳንድ ኤሌክትሮን ያዋጣል። ከዛ በኋላ እዚህ ጋር እንደምንመለከተው ሼር አድርገው ኤሌክትሮኖችን ይጠቀማሉ ማለት ነው። ስለዚህ ለዚህኛው ሃይድሮጅን ስንመለከት በዙሪያው 2 ኤሌክትሮኖች አሉ ማለት ነው። ለዚህኛው ሃይድሮጅን ስንመለከት በዙሪያው 2 ኤሌክትሮኖች አሉ ማለት ነው። ስለዚህ በሃይድሮጅን ዙሪያ ላይ ያለው ኖብል ጋስ ሂሊየም ነው። ሂሊየም አውተር ሞስት ሼሉ 2 ነው፣ ስቴብል ነው። ዱፕሌት ሩልን ፉልፊል አረጉ ማለት ነው። አውተር ሞስት ሼላቸውን ሁለቱም ሃይድሮጅኖች 2 አደርሰው ማለት ነው። Similarly, fluorine has 7 valence electrons and an electron dot structure for the fluorine molecule shows how a covalent bond can form. እዚህ ጋር ደግሞ በፍሎሪን ሞለኪውል ውስጥ የሚፈጠረውን የኮቫለንት ቦንድ ፎርሜሽን በኤሌክትሮን ዶት ስትራክቸር እንመለከታለን ማለት ነው። እዚህ ጋር እንደምንመለከተው እንግዲህ ፍሎሪን 7 ኤሌክትሮኖች በዙሪያው አሉ። ስለዚህ በዚህ መልክ ሪፕሬዘንት እናደርጋለን። ይህ የፍሎሪን ኤሌክትሮን ዶት ሲምቦል ነው ማለት ነው። እዚህ ጋር እንደምንመለከተው 7 ቫለንስ ኤሌክትሮንስ ፐር አተም ነው ያላቸው። እነዚህ ፍሎሪን አተሞች ተቀራርበው ፍሎሪን ሞለኪውል በሚፈጥሩበት ጊዜ እዚህ ጋር እንደተመለከተው እነዚህ ሁለቱን ኤሌክትሮኖች ለቦንዲንግ ፕሮቫይድ ያደርጉና ቦንድ ፔር ኦፍ ኤሌክትሮንስን ይፈጥራሉ በማዕከላቸው። ስለዚህ ለእያንዳንዱ ፍሎሪን አሁን ኤሌክትሮኑን ስንቆጥር 1 2 3 4 5 6 7 8 ለዚህኛውም 1 2 3 4 5 6 7 8 ስለዚህ ኤሌክትሮን ቁጥሩን ኦክቴት ሩልን ፉልፊል አድርገዋል ሁለቱም ሃይድሮጅኖች ማለት ነው። ስለዚህ ስቴቢሊቲን አቴን አድርገዋል ማለት ነው። እነዚህን ኤሌክትሮኖች ቦንዲንግ ፔር እንላቸዋለን። ቦንዲንግ ላይ ያልተሳተፉትን ሌሎች ፔር ኦፍ ኤሌክትሮንስ ደግሞ ምን እንላቸዋለን? ሎን ፔር ኦፍ ኤሌክትሮንስ እንላቸዋለን። The shared pairs of electrons in a molecule are called bonding pairs. ስለዚህ ቅድም እንዳልነው እንግዲህ ለምሳሌ አሞኒያን ሞለኪውል አንስተን በምናይበት ጊዜ ሼሪንግ ለሼሪንግ የቀረቡ ኤሌክትሮኖች አሉ። አንዱ ሃይድሮጅንና እዚህ ጋር ናይትሮጅን አንድ ኤሌክትሮን ኮንትሪቢዩት አድርገው የፈጠሯቸው እዚህ ጋር የሚያሳየው ፔር ኦፍ ኤሌክትሮንስ ወይም 2 ኤሌክትሮኖችን ነው እዚህ ጋር እያንዳንዱ ቦንድ የሚያሳየው ማለት ነው። ስለዚህ እነዚህ ኤሌክትሮኖች ምን ይባላሉ? ቦንዲንግ ፔርስ ይባላሉ። ቦንዲንግ ላይ ያልተሳተፉ ኤሌክትሮኖች ደግሞ ሎን ፔር ኦፍ ኤሌክትሮንስ ይባላሉ። The other electron pairs that stay with one atom and are not shared are called non-bonding pairs or lone pairs. ቅድም ዛጋ እንዳየነው አሞኒያ ውስጥ አንድ ፔር ኦፍ ኤሌክትሮኖች አሉ ቦንድ ያልፈጠሩ ቦንዲንግ ላይ ያልተሳተፉ እነሱ ደግሞ ምን ይባላሉ? ነን ቦንዲንግ ወይም ሎን ፔርስ ኦፍ ኤሌክትሮንስ እንላቸዋለን። Question: Do the fluorine atoms in a fluorine molecule obey the octet rule? እንግዲህ ጥያቄ የሚለን ምንድነው? በፍሎሪን ሞለኪውል ውስጥ እያንዳንዳቸው ፍሎሪን አተሞች ኦክቴት ሩልን ፉልፊል ያደርጋሉ ወይ ነው የሚለን። በትክክል እዚህ ጋር በምንመጣበት ጊዜ እንግዲህ እነዚህ ሼድ ኤሌክትሮኖች ናቸው ወይም ሁለቱም ፍሎሪን አተሞች አዋተው በጋራ የሚጠቀሙባቸው ኤሌክትሮኖች ነው ማለት ነው። ስለዚህ ለሁለቱም ፍሎሪን አተሞች እንቆጥራለን ማለት ነው። ስለዚህ አውተር ሞስት ሼል ኦፍ ፍሎሪንን ስንቆጥር ለዚህኛው ፍሎሪን ስንቆጥር 1 2 3 4 5 6 7 8 ኦፍ ኮርስ ኦክቴት ሩልን ፉልፊል አድርጓል ማለት ነው። እዚህኛው ፍሎሪን ጋር መተን በዙሪያ ያሉትን አውተር ሞስት ሼል ኤሌክትሮን ስንቆጥር 1 2 3 4 5 6
7 8 ስለዚህ ሁለቱም ኦክቴት ሩልን ፉልፊል አርገዋል ማለት ነው። እነዚህ ሼርድ ኤሌክትሮኖች የሚቆጠሩት ለሁለቱም አተሞች ነው ማለት ነው። Note that in molecules such as oxygen, nitrogen and many others, the atoms share more than one pair of electrons, leading to the formation of multiple covalent bonds. እንግዲህ ሁሉም ጋር ሲንግል ቦንዶች አይደሉም። አንዳንዶቹ ከአንድ በላይ ፔር ኦፍ ኤሌክትሮኖችን ሼር አድርገው ኮቫለንት ቦንድን ይፈጥራሉ። ዋናው ኮቫለንት ቦንድ ለመባል ሼሪንግ ኦፍ ኤሌክትሮንስ መኖሩን ነው ማለት ነው የምንመለከተው። ለምሳሌ በኦክሲጅን ጊዜ እዚህ ጋር እንደምንመለከተው በሁለት ቦንድ እዚህ ጋር ለማሳየት ሞክሬያለሁ። 2 ፔር ኦፍ ኤሌክትሮን ሼር አድርገው በአጠቃላይ በሁለቱ ኦክሲጅኖች መካከል 4 ኤሌክትሮን በጋራ ይጠቀማሉ ማለት ነው። እዚህ ጋርም ስንመጣ ናይትሮጅን 3 ቦንድ ፔር እዚህ ጋር ያሳየናል፣ ወይም 3 ፔር ኦፍ ኤሌክትሮኖች ወይም 6 ኤሌክትሮኖችን ሼር አድርገው በጋራ ይጠቀማሉ እነዚህ ሁለቱ ናይትሮጅን ሞለኪውሎች ማለት ነው። For example, consider the formation of oxygen molecules from the oxygen atoms. ልክ እንደ ሃይድሮጅን አተም ኮቫለንት ቦንድ ፎርሜሽን አሁን ደግሞ ኦክሲጅን ሞለኪውል ሲፈጠር ወይም ደግሞ በኦክሲጅኖች መካከል ኮቫለንት ቦንድ ሲፈጠር ምን እንደሚመስል እንመለከታለን ማለት ነው። ስለዚህ ኦክሲጅን እንግዲህ በደንብ የምናውቀው ሞለኪውል ነው። ያለ ኦክሲጅን ህይወት የለም ባጭሩ። ስለዚህ የምንተነፍሰው አየር ነው፣ የምናስገባው አየር ነው ማለት ነው። ኦክሲጅን ለሰው ልጆች በጣም ጠቃሚ የሆነ ሞለኪውል ነው ኦክሲጅን። ስለዚህ የእሱን አፈጣጠር እንመለከታለን። question: can you give the atomic number of protons and electrons of an oxygen atom? የኦክሲጅን አተም አቶሚክ ነምበር ነው የሚለን። ኦክሲጅን እንግዲህ እስቲ እዚህ ጋር እንፈልገው። አዎ ይሄውና ኦክሲጅን። ስለዚህ 8 ነው። አቶሚክ ነምበር በምን ነበር ሪፕሬዘንት የሚሆነው? በዜድ አይደለ? አዎ አቶሚክ ነምበሩ 8 ነው። ነምበር ኦፍ ፕሮቶን ጋር ስንመጣም እንደዚሁ ስንት ነው? ከአቶሚክ ነምበር ጋር እኩል ነው፣ 8 ነው። ነምበር ኦፍ ኤሌክትሮንስ ጋር ስንመጣ ኒውትራል አተም እንደሆነ ነው አስዩም እናደርገው፣ 8 ነው ማለት ነው። The electronic configuration of oxygen atom is 2,6. Now, each oxygen atom needs 2 electrons to complete its octet. The 2 oxygen atoms share 2 electrons and complete their octet. ዋናው ታርጌታችን ኦክቴትን ፉልፊል ማድረግ ነው። ምክንያቱም ለሪፕሬዘንታቲቭ ወይም ለሜን ግሩፕ ኤሌመንትስ ስቴቢሊቲ ማለት ኦክቴት ሩልን ፉልፊል ማድረግ አውተር ሞስት ሼላቸውን 8 ማድረግ ነው ማለት ነው። የኦክሲጅንን ስንመለከት ኤሌክትሮን ኮንፊግሬሽኑ 2,6 ነው። 2,6 ነው ማለት አውተር ሞስት ሼል ኤሌክትሮኑ 6 ነው። 2 ኤሌክትሮን ይፈልጋል እያንዳንዱ ኦክሲጅን ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ሁለቱ ኦክሲጅን አተሞች they share 4 electrons አራቱን ኤሌክትሮን ሼር በማድረግ እዚህ ጋር እንደምንመለከተው ማለት 2 pair of electron ማለት 4 ኤሌክትሮን ሼር በማድረግ ኮቫለንት ቦንድ በመካከላቸው ይፈጥሩና ስቴቢሊቲን አቴን ያደርጋሉ፣ ኦክቴት ሩልን ፉልፊል ያደርጋሉ ማለት ነው። So the 4 electrons or 2 pair of electrons are shared between the 2 oxygen atoms ቅድም እንዳየነው። So these 2 pairs of shared electrons can be represented by 2 bonds between the oxygen atoms. An oxygen molecule can be seen as follows. ስለዚህ ቅድም ዛጋ እንዳየነው 4 ኤሌክትሮንን ሼር አድርገው ነው የተመለከትነው። እነዛ 4 ኤሌክትሮኖች በሁለት ቦንድ ፔር እዚህ ጋር ሪፕሬዘንት ይሆናሉ ማለት ነው። ስለዚህ ኦክሲጅን ሞለኪውል ስንት ቦንድ ፔር አለው ማለት ነው? 2 ቦንድ ወይም ቦንዲንግ ፔር ኦፍ ኤሌክትሮንስ አሉ። እንዲሁም ደግሞ በእያንዳንዱ ኦክሲጅን ላይ ለቦንዲንግ ላይ ያልተሳተፉ 4 ኤሌክትሮኖች ወይም 2 ፔር ኦፍ ኤሌክትሮኖች አሉ ማለት ነው። አሁን ለኦክሲጅን ሞለኪውል ስቴቢሊቲን ቼክ ስናደርግ እዚህኛው ኦክሲጅን ጋር ስንመጣ በዙሪያው 1 2 3 4 5 6 7 8 ኤሌክትሮኖች አሉ ማለት ነው። ሁለቱ ሎን ፔር ሁለቱ ደግሞ ቦንድ ፔር ናቸው። ወይም ደግሞ 4 ሎን ፔር አራት ቦንዲንግ ላይ የተሳተፉ ኤሌክትሮኖችና 4 ቦንዲንግ ላይ የተሳተፉ ኤሌክትሮኖችን ይዞ 8 አሟልተዋል ማለት ነው እያንዳንዱ ኦክሲጅን አተም። ስለዚህ ይህ የኦክሲጅን ሞለኪውል ስትራክቸር ነው ማለት ነው። ሉዊስ ስትራክቸር ነው እያየን ያለ ነው። አሁን ስቴፖቹን እንመለከታለን። ስቴፕስ ቱ ራይቲንግ a Lewis formula. We can write the Lewis formula for a covalent compound of known geometry by using the following steps. ቀጥሎ ያሉትን ስቴፖች በመጠቀም የተለያዩ ሞለኪውሎችን ኮምፓውንዶችን ጂኦሜትሪ ማስቀመጥ እንችላለን ማለት ነው በቀላሉ። ስለዚህ ሉዊስ ፎርሙላ የሚጠቅመን ምንድነው? በኮቫለንት ቦንዲንግ ጊዜ የትኞቹ ወይም ደግሞ ስንት ቦንዲንግ እና ሎን ፔር ኦፍ ኤሌክትሮኖች እንዳሉ ለማየት ያስችለናል ማለት ነው።
የመጀመሪያው ሉዊስ ፎርሙላን በምንሰራበት ጊዜ determine the total number of valence electrons. The total number of electrons for a molecule is the sum of the valence electrons for each atom. ስለዚህ የመጀመሪያው ዲተርማይን ማድረግ ነው። ምንድነው ዲተርማይን የምናደርገው? ቶታል ነምበር ኦፍ ቫለንስ ኤሌክትሮንስ ማለት ነው። ሞለኪውል ውስጥ ያሉትን ቫለንስ ኤሌክትሮኖች በሙሉ ቶታል ድምራቸውን ማስቀመጥ ነው። ለምሳሌ ሞለኪውል አሞኒያ ከሆነ ሃይድሮጅን ብቻውን ስንወስደው አውተር ሞስት ኤሌክትሮኑ 1 ነው። ናይትሮጅን በዙሪያው 5 አሉ። ቫለንስ ኤሌክትሮኑን ሃይድሮጅን 1 ነው። ይሄኛው ሃይድሮጅን 1 ነው። ስለዚህ NH3 በአጠቃላይ ስንት አውተር ሞስት ሼል አለው ማለት ነው? ከናይትሮጅን ወይም የናይትሮጅን ቫለንስ ኤሌክትሮን 5 ነው ብለናል። የሃይድሮጅን የአንድ ሃይድሮጅን 1 ነው። ስንት ሃይድሮጅኖች አሉ? 3 ሃይድሮጅን አተሞች አሉ። 3 ሲባዛ በ1 3 ይሆናል ማለት ነው። በአጠቃላይ 8 ኤሌክትሮኖች አሉት ማለት ነው። ቶታል ቫለንስ ኤሌክትሮንስ ኦፍ ዘ ሞለኪውል ፎር ኤ ፖሊአቶሚክ አይን። ፖሊአቶሚክ አይኖች ጋር ስንመጣ ደግሞ ዛት ሃዝ 1 ኦር ሞር ኤክስትራ ኤሌክትሮንስ አድ 1 ኤሌክትሮን ፎር ኢች ዩኒት ኦፍ ኔጌቲቭ ቻርጅ። ስለዚህ እንደዚህ ኔጌቲቭ ቻርጅ ካላቸው ምን እናደርጋለን ማለት ነው? ኤሌክትሮንን አድ እናደርጋለን። ለምሳሌ በዚህ ጊዜ ስንት ኔጌቲቭ ቻርጅ አለው? 1 ኔጌቲቭ ቻርጅ አለው። ስለዚህ የናይትሮጅንን አውተር ሞስት ሼል ኦፍ ኤሌክትሮን ስንት ነው? 5 ነው። እንዲሁም ደግሞ የኦክሲጅን ስንት ነው? 6 ነው። ስንት ኦክሲጅኖች አሉን? 3 አሉን። ስለዚህ 6 ሲባዛ በ3 18 ነው። ሲደመር እዚህ ጋር ደግሞ አንድ ማይነስ አለች። እቺ ማይነስ ምን ታሳያለች? ሞለኪውሉ 1 ኤሌክትሮን እንደተቀበለ ነው። ስለዚህ 1 እንደምራለን ማለት ነው። በአጠቃላይ ቶታል ነምበር ኦፍ ኤሌክትሮን ስንት ይሆናል ማለት ነው? 24 ይሆናል ማለት ነው። እዚህ ጋር ሰልፌት አይን ጋር ስንመጣ የሰልፈርስ ግሩፕ 6 ነው። ስለዚህ 6 ነው ቫለንስ ሼል ኤሌክትሮኑ። ኦክሲጅን ጋር ስንመጣ 6 ነው። 4 ኦክሲጅን አተሞች አሉ። 6 ሲባዛ በ4 24 እንዲሁም ሲደመር እዚች ጋር 2 ማይነስ ምን ታሳያለች? 2 ኤሌክትሮን መቀበሉን ይህ ሞለኪውል። ስለዚህ 2 ኤሌክትሮን በአጠቃላይ 8 ሲደመር 24 32 ኤሌክትሮንስ እንዳሉ እናያለን ማለት። ቶታል ነምበር ኦፍ ቫለንስ ኤሌክትሮን በሞለኪውል ውስጥ 32 ነው ማለት ነው። ስለዚህ ባጭሩ ወይን ሰብሰብ ስናደርገው ምንድነው ማለት ነው? ለፖሊ አቶሚክ አየኖች ለእንደዚህ አይነት አየኖች እዚህ ጋር ባለው ማይነስ ከሆነ በቁጥሩ ልክ ኤሌክትሮን አድ እናደርጋለን። ማይነስ ብቻ ከሆነች -1 ነው ማለት ነው። 1 ኤሌክትሮን አድ እናደርጋለን። -2 ከሆነ 2 ኤሌክትሮን ነው ማለት ነው። 2 ኤሌክትሮን አድ እናደርጋለን ማለት ነው። በተመሳሳይ መልኩ ሌላ ፎር ፖሊ አቶሚክ ካታይን ቅድም ለአናይኖች ነው ያየነው which is missing 1 or more electrons subtract 1 electron for each unit of positive charge። ስለዚህ ለፖዚቲቭሊ ቻርጅድ ፖሊ አቶሚክ አየኖች ደግሞ ለፖዚቲቭሊ ቻርጅድ ኤሌክትሮንን እንቀንሳለን ማለት ነው። ለምሳሌ አሞኒየም አይን ጋር በምንመጣበት ጊዜ ቶታል ቫለንስ ኤሌክትሮኑን ለማወቅ የናይትሮጅን ስንት ነው? 5 ነው ብለናል። ሃይድሮጅን 1 ነው። እዚህ ጋር 4 ሃይድሮጅኖች ስላሉ አንዷን በ4 አባዛታለሁ። ሲደመር ሳይሆን እቺ ፕላስ የምታሳየው 1 ኤሌክትሮን ሉዝ ማድረጉን ነው። ስለዚህ 1 ኤሌክትሮን እቀንሳለሁ ማለት ነው። በአጠቃላይ 5 ሲደመር 4 9 ሲደመር 1 10 ኤሌክትሮንስ አሉ ማለት ነው። ቶታል ነምበር ኦፍ ቫለንስ ኤሌክትሮንስ በዚህ ዙሪያ ላይ ያሉ ቫለንስ ኤሌክትሮኖች ስንት ናቸው ማለት ነው? 10 ናቸው ማለት ነው። ልብ በሉ እያየን ያለ ነው ስቴፕስ ቱ ራይት ኤ ሉዊስ ፎርሙላ ነው። የመጀመሪያው ቶታል ነምበር ኦፍ ቫለንስ ኤሌክትሮንን ደምሮ ማግኘት ነው። ለፖሊ አቶሚክ አየኖች ያስቀመጥነው ነገር አለ። ማይነስ ሲሆን አድ እናደርጋለን፣ ፕላስ ከሆነ ደግሞ እንቀንሳለን። ሁለተኛው ራይት ዘ ስኬሌታል ስትራክቸር ነው። ስትራክቸሩን ራፍሊ አት ማክሲመም ዲስታንስ አድርገን እናስቀምጣለን። the most electropositive atom usually occupies the central position connect bonded atoms with an electron pair bond። ስለዚህ ስኬሌታል ስትራክቸሩን በምናስቀምጥበት ጊዜ እንግዲህ ሞስት ኤሌክትሮፖዚቲቭ የሆነውን ወደ ሜታል የሚቀርበውን ማዕከል ላይ እናደርጋለን። ከዛ ሌሎቹን የተለያየ አት ዲፈረንት ፖዚሽን ላይ አድርገን በቦንድ ኮኔክት እናደርጋቸዋለን ማለት ነው። ሃይድሮጅን is an exception. It is always a terminal atom even when bonded to a more electronegative atom. ለሃይድሮጅን ኤክሰፕሽን ነው። ስለዚህ ሃይድሮጅን ጋር ስንመጣ ሁል ጊዜ ሃይድሮጅን የሚሆነው ምን ላይ ነው ማለት ነው? መጨረሻው ላይ ተርሚናል አተም ነው ማለት ነው። ስለዚህ ሴንትራል አተም አድርገን አናስቀምጥም ማለት ነው። ሶስተኛው ስቴፕ ጋር ስንመጣ place electron pairs around the terminal atoms so that each except hydrogen has an octet. Assign any remaining electrons as
ሎን ፔርስ አራውንድ ዘ ሴንትራል አተም ነው የሚለን። ሶስተኛው ስቴፕ ደግሞ ምንድነው ማለት ነው? እዚህ ጋር ስትራክቸርን በምንሰራበት ጊዜ እንግዲህ ተርሚናል አተሞቹ ላይ ኤሌክትሮኖቹን ፔር እያደረግን ቦንድ ከፈጠርን በኋላ የሚተርፉትን ኤሌክትሮኖች በሰራውንዲንግ አተሞች ላይ ተርሚናል አተም እንላቸዋል። ለምሳሌ በዚህ ጊዜ ሃይድሮጅን ነው ተርሚናል አተማችን። ተርሚናል አተሞቹ ላይ አድ እናደርጋለን አንቲል ዘይ ፉልፊል ኦክቴት ሩልስ እስኪያሟሉ ድረስ ማለት ነው። ይሄ ሃይድሮጅንን አይመለከትም፣ ሃይድሮጅን ስለማይችል ማለት ነው። ከዛ በተጨማሪ እንደዛ 10 አይተን ኤሌክትሮኖችን ሎን ፔር ኦፍ ኤሌክትሮንስ ከተረፈን እነዛ ሎን ፔሮች የትኛው ላይ እናደርጋለን? ሴንትራል አተሙ ላይ አድ እናደርጋለን ማለት ነው። እንግዲህ እስካሁን ያየናቸውን ስቴፖች በምሳሌ በደንብ እንመለከታለን። የመጨረሻውን ስቴፕ እንጨርስና በደንብ በምሳሌ እናያቸዋለን ማለት ነው። አንድ ባንድ ያኔ በደንብ ትረዱታላችሁ። ዲጋ ስንመጣ ኢፍ አት ዲስ ስቴጅ ኤ ሴንትራል አተም ሃዝ ፊወር ዛን 8 ኤሌክትሮንስ a multiple bond is likely። እንግዲህ ከዚህ በኋላ ነው ሴንትራል አተሙ ጋር ስናይ ኦክቴትን ፉልፊል ካላረገ ወዴት እንሄዳለን? ወደ መልቲፕል ቦንድ፣ ደብል ቦንድ ወይም ደግሞ ትሪፕል ቦንድ እንዲፈጥር እናረጋዋለን ማለት ነው። ስለዚህ እነዚህን 4 ስቴፖች በመከተል የተለያዩ ኮቫለንት ሞለኪውሎችን ሉዊስ ፎርሙላ መስራት እንችላለን ማለት ነው። Move one or more lone pairs of electrons from a terminal atom or atoms to a region between it and the central atom to form a double or triple bond። እንግዲህ ምንድነው የምናደርገው? ሴንትራል አተሙ ማለት the most electropositive አተሙ ኦክቴትን ካላሟላ በዙሪያው 8 ካልሞላ የኤሌክትሮን ቁጥሩ ምንድነው ማድረገው? ከተርሚናል አተሞቹ ላይ ፔር ኦፍ ኤሌክትሮን እናነሳና ለደብል ቦንድ ፕሮቫይድ እናደርጋለን። ያም ካልሆነ እንዲሁ እያልን እንቀጥላለን ማለት ነው። ፔሮቹን እያነሳን ከተርሚናል አተም ላይ ትሪፕል ቦንድ፣ ደብል ቦንድ እየፈጠረን ሴንትራል አተሙ ኦክቴትን ፉልፊል እንዲያደርግ እናደርጋለን። መጨረሻ ላይ ኦክቴትን ፉልፊል ሲያደርግ ያ የሞለኪውሉ ሉዊስ ስትራክቸር ነው ማለት ነው። ጥሩ ተማሪዎች እንግዲህ እስካሁን ያልናቸውን 4 ስቴፖች በምሳሌ በደንብ አድርገን እንመለከታቸዋለን። ያኔ በደንብ አድርጋችሁ ትረዳላችሁ ማለት ነው። ራይት ዘ ሉዊስ ስትራክቸር ፎር ናይትሮጅን ትራይፍሎራይድ in which all 3 fluorine atoms are bonded to the nitrogen atom። ስለዚህ ናይትሮጅን ፍሎራይድ ሞለኪውል አለ። የሱ ሉዊስ ስትራክቸር ስቴፖችን በመከተል እንሰራለን ማለት ነው። ስቴፕ 1 ምን ነበር? ስቴፕ 1ን የሚያስታውሰኝ በጣም ጥሩ። ስቴፕ 1 ቶታል ነምበር ኦፍ ኤሌክትሮንን ማግኘት ነው አይደለ? የማንን? የናይትሮጅን ትራይፍሎራይድን ማለት ነው። ስለዚህ ናይትሮጅን ጋር ስንመጣ ኤሌክትሮን ኮንፊግሬሽንን ሰርታችሁ ታገኛላችሁ። ወይም ናይትሮጅን ግሩፕ 5 ነው። ስለዚህ ናይትሮጅን አውተር ሞስት ሼሉ ላይ ያሉት ኤሌክትሮኖች ብዛት 5 ናቸው። ፍሎሪን ጋር ስመጣ አውተር ሞስት ሼሉ ላይ ያሉት ኤሌክትሮኖች ግሩፕ 7 መሆኑን እንዳትዘነጉ፣ ሃሎጅን ነው። 7 ናቸው። ስንት ፍሎሪን አተሞች አሉ? 3 አሉ። 7 ሲባዛ በ3 21 ይመጣል። ስለዚህ ቶታል ነምበር ኦፍ ኤሌክትሮን ማለት የሁለቱ ድምር ማለት ነው። 20 ሲደመር 5 26። ይሄ ስቴፕ 1 ነው፣ የመጀመሪያው ስቴፓችን ማለት ነው። ሁለተኛው ስቴፕ ጋር እንመጣለን። ስቴፕ 2 ጋር እንመጣለን። ቅድም ያየነው ጋር ስቴፕ 2 ጋር ስንመጣ ስኬሌተኑን አስቀምጡ ነው የሚለን። ስኬሌተኑ ማለት ሞስት ኤሌክትሮፖዚቲቭ የሆነውን ማዕከል ላይ፣ በዚህ ጊዜ ማን ነው? ናይትሮጅን ኢዝ ሞስት ኤሌክትሮፖዚቲቭ። ስለዚህ ናይትሮጅንን ማዕከል ላይ አረጋዋለሁ። ከዛ በኋላ ሌሎችን አት ዲፍረንት ዲስታንስ ላይ እናረጋቸውና በቦንድ እንደዚህ እናገናኛቸዋለን ማለት ነው። ከዛ በኋላ ስንት ቦንድ ቀነስኩኝ ማለት ነው? እዚህ ጋር እስቲ እንቁጠራቸው። 1 2 3 ቦንድ ፔር ኦፍ ኤሌክትሮንስን ቀነስኩኝ ማለት እዚህ ጋር 26 ነበር አለ። ከ26 ላይ ሲቀነስ እዚህ ጋር 26 ቶታል ነምበር ኦፍ ኤሌክትሮን ነው። በፔር ሳስቀምጠው 13 ይሆናል። ለሁለት ማካፈል አይደለ? ስለዚህ ከ13ቱ ስንት ኤሌክትሮን እዚህ ጋር ቀነስኩኝ? 3 ኤሌክትሮን ቀነስኩኝ። 3 ፔር ኦፍ ኤሌክትሮን እዚህ ጋር ስላረኩኝ ማለት ነው። ስለዚህ ስንት ይቀረኛል? 10 ይቀረኛል። እነዚህን 10 ኤሌክትሮኖች ለሶስቱ ፍሎሪን አተሞች አከፋፍላለሁ። ስለዚህ አሁን ወደ ስቴፕ 3 መጣው ማለት ነው። ስቴፕ 3 ላይ ምንድነው የምናደርገው? ለተርሚናል አተሞቹ ኤሌክትሮኖቹን ማከፋፈል ነው ማለት ነው። ስለዚህ ናይትሮጅን አለ፣ እዚህ ጋር አንደኛው ፍሎሪን አለ፣ እዚህ ጋር ሌላኛው ፍሎሪን አለ፣ እዚህ ጋር ሌላኛው ፍሎሪን አለ። እዚህ ጋር 10 ኤሌክትሮን ያለን 10 ለ3 ስለማይካፈል አንድ ቀንስና 9 አደርጋታለሁ። 9 ለ3 3 ጊዜ ስለሚደርስ 3 ፔር ለእያንዳንዱ አስቀምጣለሁ በዚህ መልክ ማለት ነው። እዚህ ጋር እንደምትመለከቱት 1 2 3 ፔር፣ እዚህ ጋርም እንደዚሁ 3 ፔር።
ስለዚህ እነዚያን ስንት 9 ፔር ኦፍ ኤሌክትሮኖች በዚህ መልክ ተርሚናል አተሞቹ ላይ አስቀመጥኩኝ ማለት ነው። ስለዚህ እዚህ ጋር 10 ፔር ኦፍ ኤሌክትሮን ነበረ ከዚህ ላይ 9 ወይም ደግሞ 9 ፔሩን ስቀንስ 1 ፔር ይቀረኛል ማለት ነው። ስለዚህ ወደ ስቴፕ 4 ሄዳለሁ። ስቴፕ 4 ወይም ደግሞ የመጨረሻው ፔር ጋር ስመጣ ቺን 1 ፔር ኦፍ ኤሌክትሮን የቱ ጋር ነው መልሼ የማስቀምጣት? ሴንትራል አተሙ ላይ። ስለዚህ ናይትሮጅን አለ ማዕከል ላይ። በናይትሮጅን ዙሪያ ደግሞ 3 ፍሎሪን አተሞችና 1 ሎን ፔር ኦፍ ኤሌክትሮንስ በዚህ መልክ አሉ ወይም ደግሞ እናስቀምጣቸዋለን ማለት ነው። ስለዚህ ሉዊስ ስትራክቸሩ ይሄን ይመስላል ማለት ነው። ራይት ዘ ሉዊስ ስትራክቸር ፎር ዘ ካርቦኔት አየን። እዚህ ጋር ደግሞ ፖሊ አቶሚክ አየን ካርቦኔት አየን ተሰጥቶናል። ስለዚህ አራቱን ስቴፖች ተከትለን የካርቦኔት አየንን ሉዊስ ስትራክቸር በተመሳሳይ መልኩ ድሮ እናደርጋለን ማለት ነው። ስለዚህ የመጀመሪያው ስቴፕ 1 ምንድነው? ቶታል ነምበር ኦፍ ኤሌክትሮንን ማግኘት ማለት ነው። ስለዚህ ካርቦኔት ነው። ካርቦኔት ጋር እንግዲህ 2- ቻርጅም አለ። እሱን ልብ በሉ። ካርበን አለ፣ ኦክሲጅን አለ። ካርበን ስንመጣ ግሩፕ 4 ነው። ስለዚህ ቫለንስ ኤሌክትሮኑ 4 ነው ማለት ነው። ኦክሲጅን ጋር ስንመጣ ግሩፕ 6 ነው። ስንት ኦክሲጅኖች አሉ? 3 ኦክሲጅኖች አሉ። 6 × 3 18 ይመጣል ማለት ነው። 2- አለች። እቺ 2- 2 ኤሌክትሮን መቀበሉን ታሳየናለች። ስለዚህ +2 እናደርጋለን ማለት ነው። እዚህ ጋር ደግሞ 4 አለ የካርበን። ስለዚህ እነዚህን ስንደምራቸው አጠቃላይ 24 ይመጣል። ስቴፕ 1ን ጨረስን ማለት ነው። ስቴፕ 2 ጋር ስመጣ ስቴፕ 2 እንግዲህ ሴንትራል አተሙን አይደንቲፋይ ማድረግና በዙሪያው ተርሚናል አተሞቹን ማስቀመጥን የተመለከተ ነው ማለት ነው። ስለዚህ ሴንትራል አተማችን ካርበን ነው። 3 ኦክሲጅኖች በዙሪያው ያሉ እነሱ ተርሚናል አተሞች ይባላሉ። ዲፍረንት ፖዚሽን ላይ በዚህ መልክ አስቀምጣቸዋለሁ። ከዛ በኋላ ኮኔክት አረጋቸዋለሁ በቦንድ ፔር። እቺ አንዷ ስላሽ ምንን ታሳያለች? ቦንድ ፔርን ማለት ነው። እዚህ ጋር እንዳትረሱ 24 አለን። 24ን ለሁለት አካፍለውና ስንት ፔር ኦፍ ኤሌክትሮንስ አጠቃላይ አለን በቫለንስ ኤሌክትሮናቸው ዙሪያ ላይ የሚለውን ማወቅ አለብን። 12 ፔር ኦፍ ኤሌክትሮንስ አለ ማለት ነው። ከ12ቱ እንግዲህ እዚህ ጋር እንደምትመለከቱት 3ቱ ቦንድ ፔር ነው። በዚህ መሰረት አስቀመጥኩኝ። ስለዚህ ስንት ይቀረኛል ማለት ነው? ከ12 ላይ ስንት ቀንሳለሁ? 3 ቀንስ 9 ይቀረኛል አለ። 9 ፔር ኦፍ ኤሌክትሮንስ አለን። ስለዚህ እዚህ ጋር እንደምንመለከተው 3 አተሞች አሉ። ይህን 9 ለ3 አካፍለዋለሁ። ስለዚህ ለ3 አካፍል 3 እያንዳንዱ ድርሻ አለው ማለት ነው። በዚህ መልክ አስሎምፔር አደርጋለሁ። እያያችሁ ነው አለ እዚህ ጋር። አዎ እቺ አሁን እየሰራዋት ያለችው ስንተኛ ስቴፕ ነች? 3ኛ ስቴፕ ነች። እቺ ኤሌክትሮንን ማሰራጨቷ ማለት ነው። እቺ አሁን ኤሌክትሮንን ማሰራጨቷ 3ኛ ስቴፕ ነች። 4ኛው ስቴፕ ጋር ስመጣ ሎን ፔር ኦፍ ኤሌክትሮን ካለ ቼክ አደርጋለሁ። የለም። ስለዚህ ለእያንዳንዱ ኦክቴት መሟላቱን ቼክ አደርጋለሁ። ስለዚህ ለእያንዳንዱ ኦክሲጅን ቼክ ሳደርግ በዙሪያው 8 ኤሌክትሮኖች አሉ። ኦክቴትን ፉልፊል አድርገዋል ማለት ነው። ካርበን ጋር ሴንትራል አተሙ ጋር ስመጣ ግን 1 2 3 4 5 6 ኤሌክትሮን ነው ያለው። ኦክቴትን አላሟላም። 1 ፔር ኦፍ ኤሌክትሮንስ ይጎለዋል ማለት ነው። ስለዚህ ኦክቴትን ለማሟላት ያለው እድል ከዚህ ከኦክሲጅን አተሞች ላይ ያሉትን ፔር ኦፍ ኤሌክትሮንስ ወይም ደግሞ 1 ፔር አንስተን ደብል ቦንድ እንዲፈጥር ማድረግ ነው ማለት ነው። ስለዚህ ስትራክቸሩ ጋር ስንመጣ ካርበን አለ እዚህ ጋር። ከአንደኛው ኦክሲጅን ጋር በደብል ቦንድ ይያያዛል ማለት ነው። በዚህ መልክ በደብል ቦንድ እናያያዘዋለን። እዚህ ጋር 2 ፔርስ ኦፍ ኦር 2 ሎን ፔርስ ኦፍ ኤሌክትሮን ይኖራል የኛው ኦክሲጅን። በዚህ በኩል ያለው ኦክሲጅን ጋር ስንመጣ ደግሞ 3 ፔርስ አስ ሎን ፔር ይኖራሉ ማለት ነው። በዚህ በኩልም ስንመጣ 3 ፔርስ አስ ሎን ፔር ይኖራሉ ነው። ኦክቴትን ቼክ ስናደርግ ሴንትራል አተሙም ተርሚናል አተሞቹም ኦክቴትን ፉልፊል አድርገዋል ማለት ነው። ስለዚህ የካርቦኔት ስትራክቸር ይሄን ይመስላል ማለት ነው። አየን ስለሆነ ፖሊአቶሚክ ስለሆነ በዚህ መልክ እናስቀምጣለን ማለት ነው። በእርግጥ ይህ ደብል ቦንድ ፖዚሽኑ እዚህ ጋር ብቻ አይደለም፣ እዚህ ጋር ነው። ስለዚህ ሪል ስትራክቸሩ የሶስቱ ሃይብሪድ ነው። ሪዞናንስ ስትራክቸርን በደንብ ስናይ የበለጠ ትረዱታላችሁ ማለት ነው። ጥሩ ተማሪዎች፣ አሁን በተረዳችሁት መሰረት ኤክሰርሳይዝ 2.5 እንትሞክራላችሁ ማለት ነው። ቪዲዮን ፖዝ አድርጉትና መጀመሪያ በራሳችሁ ሞክራችሁ ከዛ በኋላ ክሮስ ቼክ አድርጉ። ኩዌስችን ነምበር 1 ዲተርማይን ዘ ቶታል ነምበር ኦፍ ቫለንስ ኤሌክትሮንስ ፎር ዘ ፎሎዊንግ። አንደኛው ጥያቄ የሚለን ቶታል ነምበር ኦፍ ቫለንስ ኤሌክትሮንን ዲተርማይን አድርጉ
ቀጥሎ ላሉት ሰብስታንሶች ነው የሚለን ወይም ደግሞ ሞለኪውሎች ነው የሚለን ማለት ነው። ስለዚህ እዚህ ጋር ካርቦን ዳይኦክሳይድ ነው ያለው ማለት ነው። ቶታል ነምበር ኦፍ ቫለንስ ኤሌክትሮን ዲተርማይን እናደርጋለን ማለት ነው። ስለዚህ በተማርነው መሰረት ካርበን ግሩፕ 4 ነው። አውተር ሞስት ሼሉ 4 ነው ማለት ነው። ስለዚህ 4 ነው። ኦክሲጅን ጋር ስንመጣ 6 ነው። ነገር ግን ስንት ኦክሲጅን አተሞች አሉ? 2 አሉ። ስለዚህ 6 ሲባዛ በ2 12 ነው ማለት ነው። ስለዚህ ቶታል ነምበር ኦፍ ቫለንስ ኤሌክትሮንስ ማለት ሁለቱ አተም አውተር ሞስት ሼሎች ላይ ያሉት ኤሌክትሮኖች ደምረን የምናገኘው ነው ማለት ነው። ስለዚህ ሁለቱን ስንደምር ስንት ይመጣል? 16 ኤሌክትሮንስ አለን ማለት ነው። ጋር ስንመጣ ሰልፌት አየን ነው። ስለዚህ ሰልፈር ግሩፕ 6 ነው። ኤሌክትሮን ነምበሩ 6 ነው ማለት ነው። ቫለንስ ኤሌክትሮኑ ነው ያወራለሁት። ኦክሲጅን ጋር ስንመጣ ግሩፕ 6 ነው። ኦክሲጅንም እንደ ሰልፈር ሁሉ አንድ አይነት ግሩፕ ላይ ናቸው። ነገር ግን 4 ኦክሲጅን ስላለኝ እነዛን 6ቶች በ4 አበዛለው 24 ይመጣል ማለት ነው። እዚህ ጋር 2 ማይነስ አለች። እቺ 2 ማይነስ ፖሊአቶሚክ አይን ስለሆነ 2 ኤሌክትሮን መቀበሉን ታሳያለች። ስለዚህ እቺን 2 እዚህ ጋር አዳረጋታለሁ ማለት ነው። አጠቃላይ 6 ሲደመር 24 30 ይመጣል። 30 ሲደመር 2 32 ኤሌክትሮንስ አሉን። ቫለንስ ኤሌክትሮኖች በሰልፌት አይን ዙሪያ ላይ አሉ ማለት ነው። አሞኒየም አይንን ስንመለከት ናይትሮጅን ግሩፕ 5 ነው። ስለዚህ አውተር ሞስት ሼል ኤሌክትሮኑ 5 ነው ማለት ነው። ሃይድሮጅን 1 ነው። ስንት ሃይድሮጅኖች አሉ? 4 አሉ። ስለዚህ 1 ታይምስ 4 4። እዚህ ጋር ፕላስ ሳይን አለች። እቺ ፕላስ ሳይን ምን ታሳያለች? ማይነስ 1 ኤሌክትሮንን ታሳያለች ማለት ነው። ስለዚህ እነዚህን ደምረን አቀናንሰን የምናገኘው 5 ሲደመር 4 9 9 ሲቀነስ 1 8 ቶታል ቫለንስ ኤሌክትሮኖች በአሞኒየም ዙሪያ ላይ አሉ ማለት ነው። ዳይናይትሮጅን ቴትራ ኦክሳይድ ጋር ስንመጣ ደግሞ 2 ናይትሮጅን እና 4 ኦክሲጅንን የያዘ ሞለኪውል ነው ማለት ነው። ስለዚህ ናይትሮጅን ቫለንስ ኤሌክትሮኑ አውተር ሞስት ሼል ኤሌክትሮኑ 5 ነው። 5 ሲባዛ በ2 10 ይሆናል ማለት ነው ቶታል ቫለንስ ኤሌክትሮን። ኦክሲጅን ጋር ስንመጣ ደግሞ 4 ኦክሲጅኖች አሉ። የአንዱ ኦክሲጅን ቫለንስ ኤሌክትሮን 6 ነው። 4 ኦክሲጅኖች ስላሉ በ4 እናበዛለን ማለት ነው 24 ይመጣል። ስለዚህ ቶታል ነምበር ኦፍ ቫለንስ ኤሌክትሮን ማለት የሁለቱ ድምር ነው። 24 ሲደመር 10 34 ኤሌክትሮኖች አሉ ማለት ነው። ኤክሰርሳይዝ 2.5 question number 2 write a Lewis structure of a nitrogen trichloride። ቀጥሎ ደግሞ ጥያቄ ቁጥር 2 የሚለን እንግዲህ ሉዊስ ስትራክቸርን እንድንሰራ ነው ቀጥሎ ላሉት ሞለኪውሎች ማለት ነው። ስለዚህ ከዚህ በፊት ሉዊስ ስትራክቸርን እንዴት መስራት እንዳለብን ያየናቸው ስቴፖች አሉ። እነሱን ስቴፖች ተከትላችሁ ሞክሩ። የመጀመሪያው እንግዲህ ቶታል ነምበር ኦፍ ቫለንስ ኤሌክትሮንን ማግኘት ነው። ስለዚህ እዚህ ጋር 2 አተሞች አሉ። ናይትሮጅን ግሩፕ 5 ኤሌመንት ነው። ስለዚህ አውተር ሞስት ኤሌክትሮኑ 5 ነው ማለት ነው። ክሎሪን ደግሞ ግሩፕ 7 ነው። እዚህ ጋር ስንት ክሎሪኖች አሉ? 3 ክሎሪኖች አሉ። ስለዚህ በ3 እናበዛዋለን 21 ይሆናል ማለት ነው። 21 ሲደመር 5 26 ኤሌክትሮኖች አሉን ማለት ነው። ስለዚህ ኤሌክትሮኖች በፔር ስለሆነ ኮንሲደር የምናደርጋቸው ቦንድ ፔር ኦር ሎን ፔር በ2 እናካፍላቸዋለን። ቶታል ነምበር ኦፍ ፔር ኦፍ ኤሌክትሮን ለማወቅ ማለት ነው 13 ፔር ኦፍ ኤሌክትሮን አለን ማለት ነው። ይሄ እንግዲህ የመጀመሪያው ስቴፕ ነው። ቀጣዩ ስቴፕ ላይ ስንሄድ ሴንትራል አተም አንዱን አተም አስ ሴንትራል አተም እናስቀምጠዋለን። ሞር ኤሌክትሮፖዚቲቭ የሆነው ናይትሮጅን ነው በዚህ ጊዜ ከክሎሪን ይልቅ። ስለዚህ ናይትሮጅንን አስ ሴንትራል አተም እናስቀምጥና ክሎሪኖቹን አት 3 ዲፍረንት ፕሌስ ላይ እናስቀምጣለን ማለት ነው። ከዛ በኋላ ቦንድ ፔር ማድረግ ነው። ስለዚህ 3 ቦንድ ፔር አስቀመጥን ማለት ከ13 ላይ 3 እንቀንሳለን ማለት ነው 10 ይቀረናል ማለት ነው። ስለዚህ ቀጣይ ሶስተኛው ስቴፕ ላይ ምን ነበር የተባባልነው? እነዚህ ተርሚናል አተሞች ይባላሉ። ለነዚህ ተርሚናል አተሞች ያለኝን ፔር ኦፍ ኤሌክትሮንስ አካፍላለሁ። እዚህ ጋር ያለኝ ፔር ኦፍ ኤሌክትሮን 10 ስለሆነ 10 ለ3 ስለማይካፈል አንድ ፔር አነሳና 9ን ለ3ቱ አካፍላለሁ። ያቺ አንድ ፔር ሎን ፔር ወይም ደግሞ አስ ሎን ፔር ሴንትራል አተሙ ላይ ትቀመጣለች ማለት ነው። ስለዚህ ፋይናል ስትራክቸሩ ጋር ስንመጣ ናይትሮጅን በዙሪያው ደግሞ 3 ክሎሪኖች እንዲሁም ደግሞ አንድ ሎን ፔር ኦፍ ኤሌክትሮንስ በዚህ መልክ ይኖራል ማለት ነው። ሁሉም ላይ ያሉትን ሎን ፔሮች በትክክል በዚህ መልክ በዶት ሪፕሬዘንት እናደርጋለን። ከዛ አት ላስት ኦክቴትን ቼክስ እናደርጋለን ማለት ነው። እዚህ ጋር እንዳየነው እንግዲህ በአጠቃላይ ስንት ፔርስ ኦፍ ኤሌክትሮን አለን? 1 2 3 4 5 6 7 8 9 10 10 ሎን ፔር ፕላስ 1 2 3 ቦንድ ፔር አለ ማለት ነው። በአጠቃላይ 13 ፔርስ ኦፍ ኤሌክትሮን አለ ማለት ነው። ስለዚህ በሙሉ
13ቱን ኤሌክትሮኖች አስቀምጠናቸዋል ማለት ነው። ኦክቴትን ቼክ ስናደርግ ሴንትራል አተሙም ተርሚናል አተሞቹም ኦክቴት ሩልን ፉልፊል አድርገዋል ማለት ነው። ስለዚህ ስትራክቸሩ ሉዊስ ስትራክቸሩ ይህን ይመስላል ማለት ነው። ጥሩ ተማሪዎች፣ አሁን ደግሞ የክሎሬት አየንን ሉዊስ ስትራክቸር እንሰራለን ማለት ነው። እስካሁን እንደሰራ ነው በተመሳሳይ ስቴፖቹን ተከትላችሁ ስሩ። ስለዚህ የመጀመሪያው ስቴፕ ቶታል ቫለንስ ኤሌክትሮንን ማግኘት ነው ማለት ነው። ስለዚህ የክሎሪን ቫለንስ ኤሌክትሮን 7 ነው፣ ግሩፕ 7 ስለሆነ እዚህ ጋር አንድ ክሎሪን ነው ያለው። ኦክሲጅን ጋር ስንመጣ 6 ነው ቫለንስ ኤሌክትሮኑ ግሩፕ 6 ስለሆነ፣ ስለዚህ በ3 እናባዛለን ምክንያቱም እዚህ ጋር 3 ኦክሲጅኖች ስላሉ ማለት ነው። ስለዚህ 7 እዚህ ጋር ደግሞ 6 ታይምስ 3 18። በስተመጨረሻ ደግሞ ፖሊ አቶሚክ አየን ነው። እዚች ጋር ቺ ማይነስ ሳይን ፕላስ 1 ኤሌክትሮንን ታሳያለች፣ አንድ ኤሌክትሮን መጨመሩ። ስለዚህ አንድ ኤሌክትሮን እዚህ ጋር እንደምራለን ማለት ነው። ስለዚህ አጠቃላይ እነዚህ እንደማምረን 1 እና 7 8 8 እና 18 26 ይመጣል። 26 ኤሌክትሮኖች አሉን ማለት ነው። እኛ የምንፈልገው ኢን ፔር ስለሆነ ምክንያቱም ቦንድ ፔር እና ሎን ፔር ብለን ስልናስቀምጥ ስለሆነ ሁለት እናካፍለዋለን። ስለዚህ 13 ፔር ኦፍ ኤሌክትሮን አሉን ማለት ነው። 13 ፔር ኦፍ ኤሌክትሮንስ ፔርስ አሉን ማለት ነው። ዜን ሰከንድ ስቴፕ ጋር ስንመጣ ክሎሪንን ሴንትራል አተም እናስቀምጠውና 3ቱን ኦክሲጅኖች የተለያየ ቦታ ላይ እናስቀምጣቸዋለን ማለት ነው። ከዛ በኋላ አንዳንድ ቦንድ ፔር እንፈጥራለን ላይክ ዚስ ማለት ነው። ስለዚህ ከ13 ላይ እዚህ ጋር 13 ፔር ኦፍ ኤሌክትሮን አለን ብለናል። 3ቱ ቦንድ ፔር ሲሆኑ ከ13 ላይ 3ቱን አስ ቦንድ ፔር ስቀንስ ስንት ፔር ኦፍ ኤሌክትሮን ይቀረኛል? 10 ፔር ኦፍ ኤሌክትሮን ይቀረኛል ማለት ነው። ስለዚህ 10 ፔር ኦፍ ኤሌክትሮን ለ3ቱ ኦክሲጅኖች እዚህ ጋር ላሉት 3ቱ ኦክሲጅኖች ሳካፍል 10 ለ3 በእርግጥ ሙሉ ቁጥር ስለማይመጣ አንዷን ቀንሳትና አንድ ፔሩን አስ ሎን ፔር ሴንትራል አተሙ ላይ አስቀምጥና 3ቱን በኦክሲጅን ዙሪያ ላይ አስቀምጣለሁ ማለት ነው። ስለዚህ 3ቱን ወይም 9 ለ3 አካፍለው 3 ስለሚደርስ እያንዳንዱ ተርሚናል አተም ኦክሲጅን ማለት ነው 3 ሎን ፔር ኦፍ ኤሌክትሮንስ ያገኛል ማለት ነው። እዚህ ጋር እንደምንመለከተው ዜን አንዷን ሴንትራል አተም ላይ አስቀምጣለሁ ማለት ነው። ቶታል ቦንድ ፔር እና ሎን ፔሮቻችንን ቼክ እናድርግ። 1 2 3 4 5 6 7 8 9 10። ስለዚህ 10 ሎን ፔር ኦፍ ኤሌክትሮንስ አሉ ማለት ነው። ሌላውንም ደግሞ እዚህ ጋር ቼክ ስናደርግ 3 ቦንድ ፔሮችን እናገኛለን ማለት ነው። 3ቱን ቦንድ ፔርም እዚህ ጋር እናስቀምጣለን። 3 ቦንድ ፔርስ ኦፍ ኤሌክትሮንስ አሉን። አጠቃላይ 10 እና 3ን ስደምር 13 ፔር ኦፍ ኤሌክትሮንስ አሉኝ ማለት ነው። which is equivalent with this one ማለት ነው። ስለዚህ ትክክል ነኝ ማለት ነው። አሁን በስተመጨረሻ ደግሞ ኦክቴትን ቼክ አደርጋለሁ ማለት ነው። ስለዚህ ወደ ስትራክቸሩ ስመጣ እንግዲህ የክሎሬት አየን ስትራክቸር ይህን ይመስላል ማለት ነው። እዚህ ጋር ኦክቴትን ቼክ ስናደርግ ሁሉም ኦክቴትን አሟልተዋል ማለት ነው። ሴንትራል አተሙም ተርሚናል አተሙም ኦክቴትን አሟልተዋል። ሁሉንም ኤሌክትሮኖች ፕሮፐርሊ ዲስትሪቢዩት አድርገናል ማለት ነው። ስለዚህ ፋይናል ስትራክቸሩ ይህን ይመስላል ማለት ነው። ሲ ፎስፎኒየም አየን። አሁን ደግሞ የፎስፎኒየም አየን ሉዊስ ስትራክቸርን እንሰራለን። ፎስፎኒየም አየን ፖዚቲቭሊ ቻርጅድ ፖሊ አቶሚክ አየን ነው ማለት ነው። ስለዚህ አራቱን ስቴፖች ተከትለን ነው የምንሰራው ማለት ነው። የመጀመሪያው ስቴፕ ቶታል ቫለንስ ኤሌክትሮኖችን ደምሮ ማስቀመጥ ነው። ሁልጊዜም አትርሱት። ስለዚህ ወደ መጀመሪያው ስቴፕ ጋር ስመጣ ፎስፈረስ ግሩፕ 5 ነው። አውተር ሞስት ሼል ኤሌክትሮኑ 5 ነው ማለት ነው። ሃይድሮጅን ጋር ስመጣ አንድ ነው ቫለንስ ኤሌክትሮኑ። ስንት ሃይድሮጅኖች አሉ? 4 ሃይድሮጅን አለ። 1 ታይምስ 4 ይመጣል ማለት ነው። እዚች ጋር እቺ ፕላስ ሳይን ምንን ታሳያለች? አንድ ኤሌክትሮንን ሉዝ ማረጉን ወይም አንድ ኤሌክትሮን እንቀንሳለን ማለት ነው። ስለዚህ -1 እናደርጋለን። 5 + 4 9 -1 8 ኤሌክትሮንስ አሉን ማለት ነው። እነዚህን 8 ኤሌክትሮንሶች ለሁለት ሳካፍል ምክንያቱም ስንት ፔርስ ኦፍ ኤሌክትሮንስ እንዳሉ ለማወቅ ማለት ነው 4 ፔርስ ኦፍ ኤሌክትሮን ይሆናል ማለት ነው። ስለዚህ ሃይድሮጅን ሁልጊዜ ተርሚናል አተም ነው ማለት ነው። ስለዚህ ፎስፈረስን ማዕከል ላይ አረግና አራቱም አቅጣጫ ወይም በአራቱም አቅጣጫ አራቱን ሃይድሮጅኖች በዚህ መልክ አስቀምጣለሁ። ዜን
ኮኔክት አረጋቸዋለሁ ከሴንትራል አተም ጋር በቦንድ ፔር ኮኔክት አረጋቸዋለሁ። ቦንድ ፈጠሩ ማለት ነው። ኮቫለንት ቦንድ ፈጠሩ ማለት ነው። ስለዚህ ስንት ፔር ኦፍ ኤሌክትሮን የነበረን? 4 ፔር ኦፍ ኤሌክትሮንስ። ስለዚህ ከዚህ በኋላ ስለ ሎን ፔር ምናምን ማሰብ አይጠበቅብን። ምክንያቱም አራቱም ፔሮች ቦንዲንግ ፔር ላይ ፓርቲሲፔት አደረጉ ወይ ቦንዲንግ ላይ ፓርቲሲፔት ስላደረጉ ማለት ነው። ስለዚህ አራቱም ቦንዲንግ ኤሌክትሮንስ ሆነዋል እዚህ ጋር። አሁን ከኔ የሚጠበቀው ምንድን ነው? ኦክቴትን ቼክ ማድረግ ብቻ። ሃይድሮጅን ስመጣ ዱፕሌት ነው። እዚህ ጋር እንደምንመለከተው ሁሉም ሁለት ኤሌክትሮን በዙሪያቸው አለ ማለት ነው። ፎስፈረስ ጋር ስመጣ በዙሪያው 4 ቦንድ ፔሮች አሉ። ስለዚህ 4 ሲባዛ በ2 8 ኦክቴትን ፉልፊል አድርጓል ማለት ነው። ስለዚህ ስትራክቸራችን ይህን ይመስላል ማለት ነው። ፖሊአተሚክ ስለሆነ ቻርጇን ማሳየት ስላለብን በዚህ መልክ እናስቀምጣለን ማለት ነው። በጣም ጥሩ ተማሪዎች፣ አሁን ደግሞ question number 3 ላይ ነን። draw a Lewis structure for SF4 and HCOOH or formic acid። ስለዚህ ለሰልፈር ቴትራፍሎራይድ እና ለፎርሚክ አሲድ፣ ይሄ ፎርሚክ አሲድ ፎርሙላ ነው። ሉዊስ ስትራክቸራቸውን ድሮ አድርጉ ነው የሚለን ማለት ነው። ስለዚህ ከሰልፈር ቴትራፍሎራይድ እንጀምራለን ማለት ነው። እንደተለመደው ስቴፖቹን ተከትለን እንሰራለን። የመጀመሪያው ስቴፕ ቶታል ቫለንስ ኤሌክትሮኑን ማግኘት። ከዛ ሁለተኛው ስቴፕ ምንድነው? ኤሌክትሮፖዚቲቭ የሆነውን አሴንትራል አተም እንዲሁም ደግሞ ሌስ ኤሌክትሮፖዚቲቭ የሆኑትን ተርሚናል አተም በተለያየ አቅጣጫ ላይ ማስቀመጥ፣ ከዛ ኮኔክት ማድረግ፣ ቦንድ ፔር ፈጠርን፣ ቦንዲንግ ፈጠርን ማለት ነው። ከዛ መጨረሻ ላይ if there is any lone pair of electrons ካሉ ለተርሚናል አተሞቹ እኩል አከፋፍልና ኦክቴትን ቼክ አደርጋለሁ። ከዛ የቀረ ፔር ኦፍ ኤሌክትሮን ካለ ደግሞ ሴንትራል አተሙ ላይ አስሎን ፔር አስቀምጣለሁ። እቺ ነች ስቴፕ እንግዲህ ባጭሩ። ስለዚህ እሱን አሁን አፕላይ እናደርጋለን ማለት ነው። ወደ ሰልፈር ቴትራፍሎራይድ ጋር ስመጣ SF4ን በዚህ በኩል እንሰራለን። ሰልፈር 6 ነው። እንዲሁም ደግሞ ፍሎሪን 7 ነው። 7 ሲባዛ በ4 28 አይደለ? 28 ሲደመር 6 34 ምንድን ናቸው? ኤሌክትሮኖች። ስለዚህ እኛ በፔር ስለሆነ ምን እንፈልጋቸው ለሁለት እናካፍላለን። 34 ሲካፈል ለ2 17 ፔርስ ኦፍ ኤሌክትሮንስ 17 ፔርስ ኦፍ ኤሌክትሮንስ አለን ማለት ነው። ዜን ሴንትራል አተሙን ሰልፈር አረጋለው። ሰልፈር ሞር ኤሌክትሮፖዚቲቭ ስለሆነ ማለት ነው። ዜን አራቱም ፍሎሪኖች በአራቱም ኮርነር ላይ ወይም በአራቱም ዳይሬክሽን በዚህ መልክ አስቀምጣለሁ። ከዛ በኋላ ኮኔክት አደርጋቸዋለሁ። ይህ ኮኔክሽን ምንን ያሳያል? ቦንዲንግ መፍጠሩን ከሰልፈር ጋር መፍጠራቸውን። ስለዚህ 4 ቦንዲንግ ፔር አለን ማለት ነው። ከ17 ላይ 4 ስቀንስ ስንት ይቀራል? ከ17 ላይ 4 ስቀንስ 13 ይቀራል አይደለ? 13 ደግሞ ለ4 አይካፈልም አይደለ? ስለዚህ ምን አደርጋለሁ? -1 አደርግና 12ቱን ለአራቱ ፍሎሪን አተሞች ሳካፍል ስንት ይደርሳል? 3 ይደርሳል። ስለዚህ 3 ፔር ኦፍ ኤሌክትሮንስን አስ ሎን ፔር በዚህ መልክ አስቀምጣለሁ በእያንዳንዱ ተርሚናል አተም ዙሪያ ማለት ነው። ላይክ ዚስ። ዜን ምን ይቀረኛል? 1 ፔር ኦፍ ኤሌክትሮንስ ትቀረኛለች አይደለ? አንዷን ፔር የቱ ጋር አደርጋለሁ ማለት ነው? ሴንትራል አተሙ ላይ በዚህ መልክ አስቀምጣለሁ ማለት ነው። ስለዚህ ይህ የሰልፈር ቴትራፍሎራይድ ሉዊስ ስትራክቸር ነው ማለት ነው። ኦክቴትን ቼክ ስናደርግ ለፍሎሪን እዚህ ጋር እንደምንመለከተው 3 ሎን ፔር ኦፍ ኤሌክትሮንስ እና 1 ቦንድ ፔር አለ። 4 ፔር ኦፍ ኤሌክትሮንስ አሉ። ኦክቴት ፉልፊል አድርጓል ማለት ነው። በተመሳሳይ መልኩ እዚህ ጋር ያሉት ፍሎሪኖችም በሙሉ ኦክቴትን ፉልፊል አድርገዋል። ሴንትራል አተም ሰልፈር ጋር ስመጣ ግን 4 ቦንድ ፔር እና 1 ሎን ፔር ኦፍ ኤሌክትሮንስ አሉን። በአጠቃላይ በሰልፈር ዙሪያ ላይ 5 ፔር ኦፍ ኤሌክትሮን ወይም 10 ኤሌክትሮንስ አለን ማለት ነው። ስለዚህ ኦክቴትን ፉልፊል አያደርግም። ስለዚህ ይሄ ኤክሰፕሽን ቱ ኦክቴት የሆነ ስትራክቸር ስለሆነ ማለት ነው ባጭሩ። በአጠቃላይ ግን ሉዊስ ስትራክቸሩ ይህን ይመስላል ማለት ነው። ጥሎ ደግሞ የፎርሚክ አሲድን ሉዊስ ስትራክቸር እንሰራለን ማለት ነው። እዚህ ጋር እንደምንመለከተው ሃይድሮጅን አለ። የአንድ ሃይድሮጅን አውተር ሞስት ሼል ኤሌክትሮን 1 ነው ሲደመር እዚህ ጋር ካርበን አለኝ። ካርበን አውተር ሞስት ሼሉ 4 ነው ግሩፕ 4 ስለሆነ ሲደመር ኦክሲጅን እዚህ ጋር 6 ነው። ስንት ኦክሲጅኖች አሉ? 2 አሉ። ስለዚህ 6 ሲባዛ በ2 ወይም ደግሞ 6 ሲደመር 6 እንደማለት ነው 12
ሲደመር እዚህ ጋር አንድ ሃይድሮጅን አለ። እዛ ጋር መጀመሪያ ላይ መደመር ይችል ነበር አብሬ አንድ። ስለዚህ በአጠቃላይ 1 + 4 is 5 5 + 12 is 17 17 + 1 18 ኤሌክትሮንስ አሉ ማለት ነው። 18 ኤሌክትሮንስ አሉ ወይም ደግሞ 18ን ለሁለት ሳካፍለው ስንት ይመጣል? 9 pairs of electrons አሉ ማለት ነው። ሁልጊዜ በፔርስ እናስቀምጠዋለን ለማቅለል ማለት ነው። ዜን ሴንትራል አተም አድርጌ የምመርጠው ካርበንን ነው። ካርበንን እዚች ጋር አረጋለሁ። ዜን በካርበን ዙሪያ ላይ አንድ ሃይድሮጅን እዚህ ጋር ትኖረኛለች። በማዕከላቸው ፔር ኦፍ ኤሌክትሮንስ አስቀምጣለሁ አስ ቦንድ ፔር ማለት ነው። ዜን በሌላ አቅጣጫ ደግሞ አንድ ኦክሲጅን እዚህ ጋር አስቀምጣለሁ። እንዲሁ በማዕከላቸው አንድ ፔር ኦፍ ኤሌክትሮንስ ይኖረኛል። ከዚህ በተጨማሪ ደግሞ በዚህ በኩል ኦክሲጅን ብቻውን ሳይሆን OH ኦክሲጅን እዚህ ጋር ይኖራል። ከዛ ደግሞ ከኦክሲጅን ጋር H እዚህ ጋር ይኖራል ማለት ነው። H ተርሚናል አተም ስለሆነ ከአንዱ ኦክሲጅን ጋር እንዲተያይዛ ነው የምትገኘው። ስለዚህ 1 2 3 4 ቦንድ ፔር አስቀመጥኩ። እዚህ ጋር 9 ነው አለ ያለው። ከ9 ላይ -4 ስንት ይመጣል? 5 ፔርስ ኦፍ ኤሌክትሮንስ ይቀረኛል ማለት ነው። እነዚህን አምስቱን እንግዲህ ለኦክሲጅን ነው የማከፋፍለው። ምክንያቱም ሃይድሮጅን ኦልሬዲ ዱፕሌት ሩልን ስላሟላ ሃይድሮጅን ላይ አድ አላደርግም። ስለዚህ እነዚህን 5 ኤሌክትሮኖች ሁለቱ ኦክሲጅን አተም ላይ አስቀምጣለሁ ማለት ነው። ሶ እኩል ለማካፈል ስለማይመቸኝ ሁለት እስቲ መጀመሪያ ላድርግ። 2 እዚህ ጋር 2 አራቱን ፔር በዚህ መልክ እዚህ ጋር አስቀመጥኩኝ ማለት ነው። ዜን ይህኛውን ኦክሲጅን ስንመለከት በዚህ በኩል ከሃይድሮጅን ጋር ቦንድ ስለፈጠረ ኦልሬዲ ኦክቴትን አሟልቷል። አንዷን ፔር እዚህኛው ኦክሲጅን ላይ አረጋታለሁ ማለት ነው። ዜን ናው ኦክቴትን ቼክ ማድረግ ነው የሚጠበቅብን። ሃይድሮጅን ዱፕሌትን ኦልሬዲ ፉልፊል አድርጓል። ይህም ሃይድሮጅን ዱፕሌትን ፉልፊል አድርጓል። ኦክቴትን ለኦክሲጅንና ካርበኖች እዚህ ጋር ላሉት ሁለት ኦክሲጅኖችና ካርበን ቼክ አደርጋለሁ። እዚህ ጋር ያለው ኦክሲጅን ጋር ስመጣ 1 2 3 4 5 6 7 8 ኦክቴትን ፉልፊል አድርጓል ማለት ነው። እዚህ ጋር ያለው ኦክሲጅን ጋር ስመጣ 1 2 3 4 5 6 7 8 ኦክቴት ኦልሬዲ ፉልፊል ሆኗል። ስቴቢሊቲን አቴን አድርጓል ማለት ነው። እዚህኛው ካርበን ጋር ስመጣ ግን 1 2 3 4 5 6 ኦክቴትን ፉልፊል አላረገም ማለት ነው። ዴሪዝ ግን ፕሮባቢሊቲ አይደለ? አዎ። የትኛው ነው ፕሮባቢሊቲው? እነዚህን ሁለት ኤሌክትሮኖች አንስቼ እዚህ ጋር አመጣቸዋለሁ። ስለዚህ እዚህ ጋር ሳመጣቸው ምን ይሆናል ማለት ነው? ደብል ቦንድ ይፈጥራሉ ከዚህኛው ካርበን ጋር ማለት ነው። እዛ ጋር ያስቀመጠውን ህግ ሁልጊዜም እንዳረሱ ማለት ነው። ዜን ምን ይሆናል ማለት ነው? በመጨረሻም እነዚህ ሁለቱን አጠፋቸዋለሁ እዚህ ጋር። ስለዚህ እዚህ ጋር እንደምንመለከተው አሁን ኦክቴትን ቼክ ስናደርግ ለካርበን ኦክቴትን ፉልፊል ሆነዋል ማለት ነው። 1 2 3 4 5 6 7 8 ኦክሲጅንም እዚህ ጋር ኦክቴቱን አሟልቷል። 1 2 3 4 5 6 7 8 ስለዚህ የፎርሚክ አሲድ ስትራክቸር ይህን ይመስላል ማለት ነው። ሁሉም አተሞች ስቴቢሊቲን አቴን አድርገው እናገኛቸዋለን ማለት ነው። Question number 4. Which of the following atoms, oxygen, helium, fluorine, hydrogen, and phosphorus, cannot be used as a central atom? As a central atom in a Lewis structure. ስለዚህ እዚህ ጋር ካሉት atoms የትኛው ነው በሉዊስ ስትራክቸር ጊዜ as central atom የማይሆነው ነው የሚለን። በጣም ጥሩ። ስለዚህ ባጭሩ መልሳችን ምንና ምንድነው ማለት ነው? ሃይድሮጅን ኤንድ ፍሎሪን። ምክንያቱም ሃይድሮጅን ጋር ስንመጣ ከሌላ አንድ ኤሌመንት ጋር ነው ቦንድ የሚፈጥረው። ፍሎሪን ጋር ስንመጣ አንድ ኤሌክትሮን ነው የሚፈልገው። ስለዚህ ያቺን አንድ ኤሌክትሮን ለማግኘት ከአንድ ኤሌመንት ጋር ነው ወይም ከአንድ ኤሌመንት አተም ጋር ነው ኬሚካል ቦንድ የሚፈጥረው ማለት ነው። ስለዚህ ሴንትራል አተም የምንለው አንድ አተም ከሁለትና ከዛ በላይ አተሞች ጋር ኮምባይንድ ሆኖ እሱ ደግሞ እንደ ሴንትራል አተም ማዕከል ላይ ሲሆን ማለት ነው። ስለዚህ ሃይድሮጅን እና ፍሎሪን ናቸው ማለት ነው። ምክንያቱም ያላቸው የኤሌክትሮን ቁጥር ትንሽ ስለሆነ ከአንድ በላይ ቦንድ ብዙ ጊዜ አይፈጥሩም። በዚህ ምክንያት ሴንትራል አተም ወይም ደግሞ እንደ ሴንትራል አተም አንጠቀማቸውም በሉዊስ ስትራክቸር ጊዜ ማለት ነው። Exercise 2.5 question number 5. Write a Lewis structure for carbonyl sulfide. የዚህን ሰልፋይድ የካርቦናይል ሰልፋይድን ሉዊስ ስትራክቸር ድሮ እንድናደርግ ነው። ስቴፖቹን እንከተላለን እንደተለመደው። ካርቦናይል
ሰልፋይድ እንግዲህ ካርበን ኦክሲጅን እና ሰልፈርን የያዘ ሞለኪውል ነው። ካርበን 4 ነው አውተር ሞስት ሼል ኤሌክትሮኑ፣ ኦክሲጅን 6 ነው፣ ሰልፈር 6 ነው። በአጠቃላይ 16 ኤሌክትሮንስ ወይም ደግሞ ለሁለት ስናካፍል 8 ፔርስ ኦፍ ኤሌክትሮንስ አለን ማለት ነው። ቀጣይ ስቴፓችን ሴንትራል አተሙን ማስቀመጥ ነው ማለት ነው። ስለዚህ ሴንትራል አተማችን ማን ነው? ካርበን። ስለዚህ ካርበንን ማዕከል ላይ እናስቀምጥና ኦክሲጅንና ሰልፈርን ከካርበን በተለያየ አቅጣጫ እናስቀምጣለን። ዜን 8 ፔርስ ኦፍ ኤሌክትሮንስ አለን ነው የተባባልነው። ስለዚህ አንዳንድ ፔር መጀመሪያ አስቀምጣለሁ አስ ቦንድ ፔር ማለት ነው ቢትዊን ካርበን ኤንድ ኦክሲጅን as well as between carbon and sulfur ማለት ነው። ዜን 2 ስቀንስ ከ8 ላይ 6 ይቀረኛል። እነዛን 6 ኤሌክትሮኖች ለሰልፈርና ለኦክሲጅን እኩል ሳካፍላቸው 3 pairs of electrons ይደርሳቸዋል ማለት ነው። እዚህ ጋር እንደምታዩት በዚህ መልኩ አስቀምጣለሁ። ዜን ኦክቴትን ቼክ ማድረግ ስቴቢሊቲን ቼክ ማድረግ ነው። ለኦክሲጅን ኦፍ ኮርስ ለሰልፈርም ደሴን ኦክቴት ፉልፊል ሆኖ እናገኘዋለን። ነገር ግን ለካርበን አተም እዚህ ጋር እንደምትመለከቱት 4 ኤሌክትሮንስ ወይም ደግሞ 2 ቦንድ ፔር ብቻ ነው በዙሪያው ያለው ማለት ነው። ኦክቴትን ፉልፊል አላረግም። ስለዚህ ወደ ሌላኛው ስቴፕ እሄዳለሁ ማለት ነው። እነዚህን ፔር ኦፍ ኤሌክትሮንስ አንስቼ እዚህ ጋር ለቦንዲንግ በዚህ በኩልም ያለውን እንደዚሁ አንስቼ እዚህ ጋር ለቦንዲንግ ስለዚህ በማዕከል መልቲፕል ቦንድ ይፈጠራል ማለት ነው። ይሄን ስቴፕ አስታውሳችሁት? በጣም ጥሩ። ስለዚህ በዛ መልክ እንቀጥላለን። እቺን ሁለቷን አጠፋትላለሁ፣ እቺንም አጠፋትና ዜን ምንድነው ማድረገው ማለት ነው። እዚች ጋር ደብል ቦንድ፣ እዚህ ጋር ደብል ቦንድ። ናው ሌትስ ቼክ ፎር ኦክቴት። እዚህ ጋር ለኦክሲጅን 1 2 3 4 5 6 7 8 ኦክቴትን ፉልፊል አርጓል ማለት ነው። ስቴቢሊቲን አቴን አርጓል። ካርበን ጋር ስንመጣ በዙሪያው 4 ቦንዶች አሉ፣ መልቲፕል ቦንዶች ማለት ነው። ደብል ቦንድ እዚህ ጋር ፈጥሯል። ስለዚህ ኦክቴትን ፉልፊል አድርጓል። ሰልፈርም ጋር ስመጣ በተመሳሳይ መልኩ ከካርበን ጋር ደብል ቦንድ እዚህ ጋር አለው። ዛት ሚንስ 4 ኤሌክትሮን 5 6 7 8 ኦክቴት ፉልፊል አድርጓል። 8ቱም ፔርስ ኦፍ ኤሌክትሮኖች አስ 4 ቦንድ ፔር እና 4 ሎን ፔር ዲስትሪቢዩት በዚህ መልክ ሆነው እናገኛለን። ይሄ ይመስላል የካርቦናይል ሰልፋይድ ሉዊስ ስትራክቸር ማለት ነው።